ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ23ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። በተለይ በጉጉት ሲጠበቁ የነበሩት የወልቨርሃምፕተን ወንደረርስ እና የማንቸስተር ሲቲ ከዛ ውጪ ደግሞ ሊቨርፑል ከቦርንመዝ ጋር ያደረጉት መርሃ ግብረም ትላንትና የሚጠበቁ ነበሩ። እነሱን ጉዳዮች እናነሳለን። በሌሎችም ሊጎች የተደረጉ ጨዋታዎች አሉ። የእነሱንም የጨዋታ ውጤቶች ወደ እናንተ እናደርሳለን። ዛሬ ግን በሱፐር ሰንደይ እጅግ በርካቶች በጉጉት የሚጠብቁት ጨዋታ ልክ ምሽት 1 ሰዓት ከ30 ሲል ኤምሬትስ ስቴዲየም ላይ ይደረጋል። አርሰናል እና ማንቸስተር ዩናይትድ ዛሬ የሚያደርጉት መርሃ ግብር በርካቶች በጉጉት የሚጠብቁት ጨዋታ ነው። ከዚህ ጨዋታ ጋር አያይዛችሁ ያላችሁን ሀሳብ ያላችሁን የውጤት ግምት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ ስፖርታዊ ጉዳዮችን የዝውውር ጉዳዮችን ማካተን ሰፋ አድርገን ወደ እናንተ እናደርሳለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። በአውሮፓ ታላላቅ ሊጎች ትላንትና በተደረጉ ጨዋታዎች ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 23ኛ ሳምንት ጨምሮ ሌሎችም የአውሮፓ ታላላቅ ሊግ መርሃ ግብሮች ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች እናንሳ። የፕሪምየር ሊግ ውጤቶችን በማስቀደም ነው የምንጀምረው። የ23ኛው ሳምንት ትላንትና ጅማሮን አድርጓል። በርከት ያሉ ሲጠበቁ የነበሩ መርሃ ግብሮችም ነበሩ። ቅድሚያ ጨዋታቸውን ያደረጉት በምሳ ሰዓት ዌስትሃም ዩናይትድ እና ሰንደርላንድ ነበሩ። መጀመሪያ ጨዋታቸውን ያደረጉት ይህ ጨዋታ በጉጉት እንዲጠበቅ አድርጎት ነበር። ምክንያቱም ዌስትሃም ዩናይትድ ወራጅ ቀጠናው ላይ የሚገኝ ቡድን እንደሆነ ይታወቃል። በአንጻሩ ሰንደርላንድ ደግሞ ዘንድሮ ጥሩ መሻሻሎችን ወይም ደግሞ አምና ከታችኛው ሊኮር ከመጣ በኋላ በጣም ጠንካራ የሚባል ከመጡት ቡድኖች መካከል በጣም ጥሩ የሚባለው ቡድን እንደሆነና ከወገብ ደግሞ በላይ እንደሆነ ይታወቃልና ትልቅ ፉክክር ይደረግበታል ተብሎ ታስቦ ነበር። ዌስትሃም ዩናይትድ ተከታታይ ሁለተኛ ድሉን ማሳካት ችሏል። ትላንትና ለወራጅ ቀጠናው ለመውጣትም በጣም ትልቅ ጥረት የሚያደርግበትን ትልቅ ውጤት ነው አስመዝግቦ ትላንትና ከሜዳው መውጣት የቻለበትን መርሃ ግብር እያስመዘገበው። ትላንትና ዌስትሃም ዩናይትድ ሰንደርላንድን 3-1 በሆነ ውጤት ነው ማሸነፍ የቻለው በሜዳው ለንደን ኦሎምፒክ ስቴዲየም ያደረገውን መርሃ ግብር። ለዌስትሃም ዩናይትድ ሶስቱን ግቦች ሰመርቬል በ14ኛው ደቂቃ፣ ዣሮድ ቦን በፍጹም ቅጣት ምት 28ኛው ደቂቃ እና እንዲሁ ፈርናንዴስ 43ኛው ደቂቃ ሶስቱም ግቦች በመጀመሪያው 45 የጨዋታ ክፍለ ጊዜ የተቆጠሩ ጎሎች ናቸው። ብሪያን ብሮቢ ምንም እንኳን ሰንደርላንድን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ጎል አስቆጥሮ ወደ ጨዋታው ለመመለስ ቢሞክርም ጨዋታው ግን በዛው ውጤት በዌስትሃም ዩናይትድ 3-1 አሸናፊነት የተጠናቀቀ መርሃ ግብር ሆኖ ነው የተጠናቀቀው። የትላንትናው የፕሪሚየር ሊጉ የመጀመሪያው የመክፈቻው ጨዋታ ምሳ ሰዓት ላይ የተደረገው መርሃ ግብርም ይህን ነው የሚመስለው። ሌላኛው በርንሌይ እና ቶተንሃም ሆትስፐርስ ምሽት 12 ሰዓት ላይ ትናንትና ጨዋታቸውን አድርገዋል። ይሄ ጨዋታ በተርፍ ሙር የተደረገ መርሃ ግብር ነው። ለአሰልጣኝ ቶማስ ፍራንክ እጅግ በጣም ወሳኝ የነበረ ጨዋታ እንደሆነ በርካቶች ያነሳሉ። ምክንያቱም ባለፉት ተከታታይ ጨዋታዎች ውጤት እያመጣ ያለ ቡድን አይደለም የቶማስ ፍራንኩ ቶተንሃምና ለምሳሌ ያክል ትላንትና 2-2 በሆናቸው ውጤትን ያጠናቀቁትና ያለፉትን 5 ጨዋታዎች አንድም ጨዋታ በፕሪሚየር ሊጉ ማሸነፍ አልቻሉም። ቶተንሃም ሆትስፐርሶች ያለፉት 2 ጨዋታዎች ደግሞ ተከታታይ ሽንፈት ያስመዘግቡበት ነበር። ትላንትና 1 ነጥብ አግኝተው የወጡበት መርሃ ግብር ነው የሆነው። ነገር ግን አሁንም ቢሆን ለአሰልጣኝ ቶማስ ፍራንክ እጅግ በጣም አሳሳቢ የሆነ ውጤት ነው የሚሆነው። ምክንያቱም በርንሌይ በወራጅ ቀጠናው 19ኛ ደረጃ ላይ የተቀመጠ ቡድን ነው። ዘንድሮ ጨዋታዎችን ያሸነፉት እንኳን በጣም በጥቂት ጨዋታዎች ነው። ባለፉት 5 እና 6 ጨዋታዎች ምንም አይነት ድል ማግኘት ያልቻለ ቡድን እንደሆነ ይታወቃል እና ዘንድሮ ካደረጓቸው ጨዋታዎች 3 ድል ብቻ ያስመዘገበ ቡድን ነው። ትላንትና ከቶትንሃም ሆትስፐርስ ጋር ነጥብ ተጋርቶ መውጣት የቻለበትን አጋጣሚ የተመለከት ነውና ይሄ ለአሰልጣኝ ቶማስ ፍራንክ እጅግ በጣም አሳሳቢ ጉዳይ ሆኗል። በተለይ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ወደ ድል ከተመለሱ በኋላ ምናልባት የትላንትናውን ጨዋታ አሸንፈው የመቆየታቸውን ነገር በተወሰነ መልኩ ያረጋግጣሉ ተብሎ
ሲጠበቅ ነበር። ነገር ግን የትላንትናውን ጨዋታ አቻ መውጣታቸውን ተከትሎ አሁንም ጫናዎች እንደሚጨምሩባቸው ነው በርካቶች የሚያነሱት። ሚኪ ቫንደቨን 38ኛው ደቂቃ ላይ ባስቆጠረው ጎል ቶትናም ቀዳሚ የነበረ ቢሆንም ቱዋዜምቤ 45ኛው ደቂቃ ላይ ጎል አስቆጥሮ ለበርንሌይ ጨዋታውን 1-1 በሆነ ውጤት የመጀመሪያውን 45 የጨዋታ ክፍለ ጊዜ ያጠናቀቁት። ከዛም ፎስተር ጎል አስቆጥሮ በርንሌይን መሪ ያደረገ። ነገር ግን ክሪስቲያን ሮሜሮ ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት እንዲሁ ጎል አስቆጥሮ ነው በአቻ ውጤት ጨዋታውም እንዲጠናቀቅ ያደረገው እንጂ ከዚህም የከፋ ውጤት ሊመዘገብ በጣም ከጫፍ ደርሶ የነበረበትን አጋጣሚ ነው የተመለከትነው። ትላንትና በቶትናም ሆትስፐርስ በኩልና 2-2 በሆናቸው ውጤት ተጠናቋል። አሰልጣኝ ቶማስ ፍራንክ ከጨዋታው በኋላ አቻ ስለመውጣታቸው ተጠይቀው ምላሻቸውን ሰጥተዋል። መጥፎ እንቅስቃሴ እንደሆነ አላስብም። ምናልባትም የምንጠብቀው ውጤት ሳይሳካልን ቀርቶ ሊሆን ይችላል። ነገር ግን መጥፎ እንቅስቃሴ ነው ብዬ ግን ማሰብ አልችልም። በጨዋታ ውስጥ በተለይም በመጀመሪያው አጋማሽ ላይ የተመለከትነው ነገር በጣም አሪፍ ይመስለኛል። ውጤቱን ብናይ ጥሩ ይመስለኛል። ጨዋታውን የጨረስንበት መንገድ ደግሞ ጥሩ ነው። ውጤቱ ግን ያንን ነገር አላሳየም ሲሉ ጭምር ነው ሀሳባቸውን የሰጡትና አሁን ላይ ጫናዎች በጣም እየጨመረባቸው እንደሚገኝ ነው መረጃዎች እየተመለከትን የምንገኘው። ትላንትና በአቻ ውጤት ነው ያጠናቀቁት። ሌላኛው በተመሳሳይ ምሽት 12 ሰዓት ላይ የተደረገው ጨዋታ ክራቨን ኮቴጅ ላይ የተደረገው የፉልሃምና የብራይተን ኤንድ ሆቭ አልቢዮን መርሃ ግብር ነበር። ትላንትና ይህንን ጨዋታ ስንገልጸው ተቀራራቢ አይነት ነጥብ ያላቸው ተከታታይ ወገቡ አጋማሽ ወይም የውድድሩ የፕሪሚየር ሊጉ አጋማሽ አካባቢ የሚገኙ ሁለት ቡድኖችን ያገናኘ ጨዋታ እንደነበር ገልጸንላችሁ ነበርና ትላንትና እነዚህ ቡድኖች ትልቅ ፉክክርን አድርገው ጨዋታው በባለሜዳው ፉልሃም 2-1 አሸናፊነት የተጠናቀቀበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትና የማርኮ ሲልቫው ቡድን የፋቢያን ሆርዚለሩን ቡድን 2-1 በሆነ ውጤት ሲያሸንፍ ያሲን አየሪ ነበር ቀዳሚውን ጎል ለብራይተን ኤንድ ሆቭ አልቢዮን ማስቆጠር የቻለ። የመጀመሪያው 45ም በዚህ መልኩ ነበር የተጠናቀቀው። ነገር ግን ሳሙኤል ቺክ ወይዜ 72ኛው ደቂቃ ላይ ባስቆጠረው ጎልና እንዲሁ ጨዋታው ሊጠናቀቅ ደቂቃዎች ሲቀሩ የዳኛው ፊሽካ በሚጠበቅበት ሰዓት ሃሪ ዊልሰን ባስቆጠረው ጎል 92ኛው ደቂቃ ላይ ማለት ነው ትላንትና የማርኮስ ሲልቫው ቡድን ሙሉ ለሙሉ 3 ነጥቡን ይዞ መውጣት የቻለበትን አጋጣሚ የተመለከትንበት ውጤት ነው ትላንትና የተመዘገበውና ለፉልሃም እጅግ በጣም ጥሩ ምሽት ሆኖ የተጠናቀቀበት ነው። ተመሳሳይ ምሽት 12 ሰዓት ላይ የተደረገውና ተጠባቂ የነበረው ጨዋታ ማንቸስተር ሲቲ በኢቲሃድ ስቴዲየም ከወልቨርሃምፕተን ወንደረርስ ጋር ያደረገው መርሃ ግብር ነው። ማንቸስተር ሲቲ በተለይም በፕሪሚየር ሊጉ ባለፉት ጥቂት ጨዋታዎች ተከታታይ ነጥብ መጣሎች ገጥመውት ነበር። የአቻ ውጤቶችን በተከታታይ ካመጣ በኋላ ከዛ ውጪ በከተማ ተቀናቃኙ ማንቸስተር ዩናይትድ ደግሞ የተሸነፈበት ያለፈው ሳምንት ውጤትን እናስታውሳለን። ከዛ ውጪ በሳምንቱ አጋማሽም በአውሮፓ ቻምፒየንስ ሊግ በቦዶ ግሊምትም ያልተጠበቀ ሽንፈት ገጥሞት እንደነበር የምናስታውሰው ነውና ከነዚህ ሁሉ ምስቅልቅሎች በኋላ ትናንትና ወልቨርሃምፕተን ወንደረርስን የገጠመበት መርሃ ግብር ነበር የተደረገው በኢቲሃድ ስቴዲየም። ይህንን ጨዋታ ግን ማንቸስተር ሲቲ ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። በአሰልጣኝ ፔፕ ጓርዲዮላ በኩል የተወሰኑ ለውጦችን ትናንትና አድርገው ነው የገቡት። ለምሳሌ ያክል ትናንትና ኤርሊንግ ሃላንድን ተጠባባቂ ወንበር ላይ ያስቀመጡበትን አጋጣሚ ተመልክተናል። ኤርሊንግ ሃላንድን በማስቀመጥ ኦማር መርሙሽን በቋሚ አስተላለፉ ውስጥ ያካተቱበት መርሃ ግብር ሆኖ ተመልክተናል። ከዛ ውጪ የጀረሚ ዶኩም እንዲሁ ተጠባባቂ ወንበር ላይ ነው ትናንትና የተቀመጠው። ሬያን ሸርኪ፣ በርናርዶ ሲልቫ፣ ቲያኒ ራይንደርስ እና አንቷን ሴሜኒዮ በቋሚ አስተላለፉ ውስጥ የተካተቱበት አጋጣሚ ነበር። በተከላካይ መስመር ላይ አዲሱ ፈራሚያቸው ማርክ ጉሂ ትላንትና የመጀመሪያውን ጨዋታ ለማንቸስተር ሲቲ ማድረግ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። በአጠቃላይ ማንቸስተር ሲቲ በሜዳውና በደጋፊው ፊት በኢቲሃድ ስቴዲየም ያደረገውን የትላንትና መርሃ ግብር 2-0 በሆነ ውጤት አሸንፎ የወጣበት መርሃ ግብር ሆኖ ነው የተጠናቀቀው። ለማንቸስተር ሲቲ ሁለት ወሳኝ ግቦችን ማስቆጠር የቻሉት ተጫዋቾች ደግሞ ኦማር መርሙሽ እና አንቷን ሴሜኒዮ ናቸው። በትላንትናው ጨዋታ ላይ ኳስና መረብን ማገናኘት የቻሉት ኦማር መርሙሽ ትላንትና ለመጀመሪያ ጊዜ ነው በዚህ የውድድር ዓመት በፕሪሚየር ሊጉ ጎል ማስቆጠር የቻለው ለማንቸስተር ሲቲ። አንቷን ሴሜኒዮ ከዚህ በፊት ለቦርንመዝም በርከት ያሉ ጎሎችን ቢያስቆጥረም ለማንቸስተር ሲቲ በፕሪሚየር ሊጉ የተቆጠረ የመጀመሪያ ጎሉ ሆኖለታል። ባለፉት ጨዋታዎች በካራባው ካፕ እና በኤፍኤ ካፕ ጎል ማስቆጠሩን እናስታውሳለን። በፕሪሚየር ሊግ ደግሞ ለመጀመሪያ ጊዜም ትላንትና ለማንቸስተር ሲቲ ጎል አስቆጥሯል። አንቷን ሴሜኒዮ በጨዋታው ላይም ጥሩ የሚባል እንቅስቃሴን አሳይቶ ነው መውጣት የቻለው። ደካማ የውድድር ዘመንን እያሳለፈ የሚገኘው ወልቨርሃምፕተን ወንደረርስ 17ኛ የፕሪሚየር ሊግ ሽንፈቱን ነው ትላንትና ያስተናገደው። በአጠቃላይ ከ23 ጨዋታዎች 17ኛ የፕሪሚየር ሊግ ሽንፈቱን
አስተናግዷል። በሌላ በኩል ሌሎችም የሚነሱ ጉዳዮች እንዲሁ አሉ። ከትናንትናው ጨዋታ ጋር በተያያዘ በጨዋታው ላይ አንዳንድ ቁጥራዊ መረጃዎችን ለመመልከት ያክል ማንቸስተር ሲቲ የተሻለ ቁጥራዊ መረጃዎችን ያስመዘገበ ቡድን ነው። 64 በመቶ የኳስ ቁጥጥር ነበረው። ከዛ ውጭ የጎል ሙከራዎች 11 የጎል ሙከራዎችን ማድረግ የቻለበት አጋጣሚ ነበር። አራቱ ናቸው ኢላማቸውን የጠበቁት። በጨዋታው ላይ ብዙ የጎል ሙከራዎችን ጥራት ያላቸው በተለይ የጎል ሙከራዎችን አልተመለከትንም። በሁለቱም በኩል በሙሉ 90 ደቂቃው የተመለከትነው 5 ኢላማውን የጠበቀ ሙከራ ብቻ ነው። ሌላኛው ጉዳይ ትናንትና የሚነሳው የኦማር መርሙሽ ሁለተኛ የጎል አጋጣሚ አግኝቶ የግቡ ቋሚ መለሰበትና በዛ ኢንሲደንት ላይ ደግሞ በእጅ ተነክቷል ወይም ደግሞ አልተነካም በሚልም ክርክር ያስነሳ ጉዳይ እንደሆነ ተመልክተናል። በቫር ተመልክተው ዳኛው የፍጹም ቅጣት ምቱን ሽረውታል። የእጁ ተፈጥሯዊ ቦታ ላይ ወይም ናቹራል ፖዚሽን ላይ በመሆኑ ምክንያት ነው የፍጹም ቅጣት ምቱ ያልተሰጠውም። በርካቶች ግን ሲነጋገሩበት የነበረ አጋጣሚ ነው። ማንቸስተር ሲቲ የትላንትናውን ወሳኝ ጨዋታ ማሸነፍ የቻለበትና አርሰናል ዛሬ ጨዋታውን እስኪያደርግ ድረስ ያለውን የነጥብ ልዩነት ወደ 4 ማጥበብ የቻለበትን አጋጣሚ ነው ትላንትና ማግኘት የቻሉበትን አጋጣሚ የተመለከት ነው። ሌላኛው የመጨረሻው መርሃ ግብር የነበረው እና በጉጉት ሲጠበቅ የነበረው ጨዋታ ቦርንመዝን ከሊቨርፑል ጋር ያገናኘው መርሃ ግብር ነው። በቫይታሊቲ ስቴዲየም የተደረገው ጨዋታ ነው። በርካቶቻችሁ የምታስታውሱት ከሆነ የዘንድሮ ፕሪሚየር ሊግ የመጀመሪያው ጨዋታ የነበረው የእነዚህ ሁለት ቡድኖች መርሃ ግብር ነበር። ዕለተ አርብ ላይ ቦርንመዝና ሊቨርፑል በአንፊልድ ያደረጉት ጨዋታ ነበር የዘንድሮ ፕሪሚየር ሊግ የመክፈቻ ጨዋታ የነበረውና ያ ጨዋታም በጣም ትልቅ ፉክክር ያሳየበትና ከዛ ውጪ ደግሞ ሊቨርፑል በመጨረሻዎቹ ደቂቃዎች ላይ ወይም በጭማሪ ደቂቃዎች ላይ ባስቆጠሩት ጎል ጨዋታውን አሸንፈው የወጡበት 2-2 እየሄደ በነበረበት ሰዓት በመጨረሻዎቹ ደቂቃዎች ባስቆጠሯቸው 2 ጎሎች ጨዋታውን አሸንፈው የወጡበት መርሃ ግብር እንደነበር እናስታውሳለን። ያን ጨዋታው 4-2 በሆነ ውጤት ነበር በሊቨርፑል አሸናፊነት የተጠናቀቀው። ትላንትና የተገላቢጦሽ ነው የሆነው። ሊቨርፑል እና ቦርንመስ 2-2 እየሄዱ በነበረበት ሰዓት ቦርንመስ በመጨረሻው ደቂቃ ባስቆጠሩት ጎል ጨዋታውን አሸንፈው መውጣት ችለዋልና የመጀመሪያውን ሽንፈታቸውን መቀልበስ የቻሉበትን አጋጣሚ ነው ትላንትና የተመለከትነው። በጣም ጥሩ ፉክክር የነበረው ጨዋታ ነው። ሊቨርፑል ትላንትና እጅግ ተቸግሮ የተመለከትንበት መርሃ ግብር ሆኖ ተጠናቋል። አሁንም ለአሰልጣኝ አርነ ስሎት ሌላ ራስ ምታት ሆኖ የተጠናቀቀ መርሃ ግብር ነው። ምክንያቱም ባለፉት ጥቂት ጨዋታዎች ማሸነፍ አልቻለም። ያለፉትን 5 ጨዋታዎች ሊቨርፑል ድል ማድረግ አልቻለም። 4ቱን በአቻ ውጤት፣ አንዱን ደግሞ በሽንፈት ነው ያጠናቀቀውና ጥሩ የሚባል ጊዜ ላይ አይገኝም። ለምሳሌ ያክል ዛሬ ተከታዮቹ ቡድኖች ማንቸስተር ዩናይትድ፣ ከዛ ውጪ ቼልሲ እንዲሁ ሌሎችም እነ ብሬንትፈርድ ጭምር ማሸነፍ የሚችሉ ከሆነ ምናልባት ደግሞ ሊቨርፑልን አልፈው የሚቀመጡበት እድል ይኖራቸዋል። ለምሳሌ ያክል ማንቸስተር ዩናይትድ ዛሬ ጨዋታውን ማሸነፍ የሚችል ከሆነ አቻ ውጤት እንኳን ማጠናቀቅ የሚችል ከሆነ ከሊቨርፑል በላይ መቀመጥ የሚችልበትን እድል ያገኛል። በጎል ክፍያ 35 ነጥብ ነው ያለው ዩናይትድ። ሊቨርፑል በአንጻሩ 36 ነጥብ ነው ያለውና ዩናይትድ ዛሬ አቻ የሚወጣ ከሆነ ነጥቡን 36 ከሊቨርፑል እኩል ያደርጋል። ነገር ግን በግብ ክፍያ ዩናይትድ ስለሚበልጥ ማለፍ የሚችልበት እድሉ አለው። እንዲሁ ቼልሲም ደግሞ ጨዋታውን ማሸነፍ የሚችል ከሆነ ሊቨርፑልን አልፎ መቀመጥ የሚችሉበት እድል ነው የሚሆነውና ሊቨርፑል ለቶፕ 4 ፉክክሩ አሁንም አጣብቂኝ ውስጥ ሊገባ የሚችልበት እድል እንዳለ እየተመለከትን ነው። ትናንትና ኢቫን ኒልሰን ነው ቀዳሚውን ጎል ማስቆጠር የቻለው ለቦርንመስ። በተለይ ቨርጂል ቫን ዳይክ እዚህ ጋር ትልቅ ስህተቶችን እንደሰራ በርካቶች አንስተዋል። ኢቫን ኒልሰን 26ኛው ደቂቃ ላይ የመጀመሪያውን ጎል አስቆጠረ። ሂሚኔስም የመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ከመጀመሪያው ጎል 7 ደቂቃዎች በኋላ ጎል አስቆጥሮ 33ኛው ደቂቃ ላይ ቡድኑን 2-0 እንዲመራ ማድረግ የቻለበትን አጋጣሚ ተመልክተናል። ቨርጂል ቫን ዳይክ ጨዋታው ሊጠናቀቅ የመጀመሪያው 45 ጥቂት ደቂቃዎች ሲቀሩት ከማዕዘን ምት ከዶሚኒክ ሶቦስ ላይ የተሻገረለትን ኳስ በጭንቅላቱ ገጭቶ 2-1 በሆነ ውጤት ነው የመጀመሪያው 45 የተጠናቀቀው። ሶቦስ ላይ ሁለተኛውን ጎል ማስቆጠር ችሏል 80ኛው ደቂቃ ላይ። በዚህ ውድድር ዓመት ምናልባት ለሊቨርፑል በጎ ጎን ከተባለ የዶሚኒክ ሶቦስ ላይ በየጨዋታው እያሳየ የሚገኘው ጥሩ የሚባለው አቋሙ ነው። በተከታታይ ጨዋታዎች የጎል ዕድሎችን በመፍጠር ጎሎችን በማስቆጠር ቡድኑን በደንብ በማገዝ ዘንድሮ በጣም ጥሩ የሚባለው የውድድር ዓመትን እያሳለፈ ነው የሚገኘው ሃንጋሪያዊው ዶሚኒክ ሶቦስ ላይና ዘንድሮ ምናልባት ጥሩ ጎኑ ለሊቨርፑል ተብሎ ከተነሳ በውጤት ረገድ በጣም አስከፊ የውድድር ዓመትን እያሳለፉ ነው። አምና የፕሪሚየር ሊግ ሻምፒዮን እንደነበሩ የምናስታውሰው ነውና ዶሚኒክ ሶቦስ ላይ ትላንትናም ጎል ማስቆጠር ችሏል። ከቅጣት ከፔናልቲ ቦክስ ውጪ ነው የተቆጠረው ጎሉ። በዚህ ውድድር ዓመትም እንደ ዶሚኒክ ሶቦስ ላይ ከፔናልቲ ቦክስ ውጪ ጎል ያስቆጠረ አንድም ተጫዋች የለም። በፕሪሚየር ሊጉ ላይ 80ኛው ደቂቃ ላይ 2-2 በሆነ አቻ ውጤት እንዲሆኑ አደረጋቸው። ከዛ ውጪ 95ኛው ደቂቃ ላይ ከባየር ሌቨርኩዘን የተቀላቀላቸው አሚን አድሊ ትላንትና ጎል አስቆጥሮ ቦርንመዝን 3-2 እንዲያሸንፍ ያደረገበትን አጋጣሚ
ተመልክተናልና ለቦርንመዞች 3-2 በሆነ ውጤት በሜዳቸው ያደረጉትን መርሃ ግብር ማሸነፍ ችለዋል። በኳስ ቁጥጥሩ ረገድ እየተሻለ ነበር ሊቨርፑል፣ ነገር ግን ጥራት ያላቸው የጎል ሙከራዎችን ማድረግ አልቻለም። 4 ኢላማቸውን የጠበቁ ሙከራዎችን አድርገዋል። 14 ሙከራዎችን ነው በአጠቃላይ ያደረጉት። በአንጻሩ ቦርንመስ 5 ኢላማቸውን የጠበቁ ሙከራዎችን አድርገዋል። ኤክስፔክትድ ጎልስ ወይም ኤክስጂ የምንለውን ከተመለከትን 2.34 ነው ያስመዘገቡት ቦርንመስ። በአንጻሩ የሊቨርፑል 0.93 ሆኖ ነው ትናንትና የተመዘገበውና ጨዋታውን ተሸንፈው የወጡበት አጋጣሚ ነው የተመለከት ነው። ለቦርንመዝ እንዳልኳችሁ ኢቫን ኒልሰን፣ ሂሜኔዝ እና አሚን አድሊ ሲያስቆጥሩ ሶቦስላይ እና ቨርጂል ቫን ዳይክ ናቸው ለሊቨርፑል ያስቆጠሩት። ሊቨርፑል ያለፉትን 5 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለ ቡድን ነው። በ4 አቻ አንድ ደግሞ ሽንፈት ያስተናገደ ቡድን ሆኗል። ሁሉንም በአቻ ውጤት ነው ማጠናቀቅ የቻሉት ባለፉት ያደረጉት መርሃ ግብሮችን ማለት ነው። ከትናንትናው ሽንፈት በፊት የነበሩትን ጨዋታዎች በቀጣይ ከቃራባግ ጋር ነው የአውሮፓ ቻምፒየንስ ሊግ መርሃ ግብሩን የሚያደርገው ዕለተ ሮብ ላይ። በአንጻሩ ቦርንመስ በቀጣይ ወልቭስ ጋር ጨዋታውን ያደርጋል። ሊቨርፑል በሚቀጥሉት ሳምንታት በፕሪሚየር ሊጉ ደግሞ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር ነው ጨዋታውን የሚያደርገውና በጣም ከባድ የሆነ መርሃ ግብር እንዲጠብቃቸው እያደርጋልና ያ ደግሞ በጣም ከባድ ያደርግባቸዋል። ባለፉት 14 ጨዋታዎች ቦርንመስ አንድ ጨዋታ ብቻ ነበር ማሸነፍ የቻሉትና ትላንትና ግን ሊቨርፑልን ድል ማድረግ የቻሉበትን አጋጣሚ ተመልክተናል። ባለፉት 14 ጨዋታዎች ግን በአጠቃላይ ከትላንትናው ጨዋታ ጋር በ15 ጨዋታዎች ሁለተኛ ድላቸው ሆኖ ነው ትላንትና የተመዘገበው። ሊቨርፑል ባለፉት 3 ወራት በሊጉ ያገኘው የድል ብዛት 5 ብቻ ነው። በ3 ወር ውስጥ ማሸነፍ የቻሉት 5 ጨዋታዎችን ብቻ ነው። ማግኘት ከነበረባቸው ያለፉት 15 ነጥቦች ማለትም ከ5 ጨዋታዎች ማግኘት ከነበረባቸው 15 ነጥቦች ያሳኩት 4 ነጥቦችን ብቻ ነው ሊቨርፑል። በቀጣይ ደግሞ ከሲቲ እና ከኒውካስል ዩናይትድ ጋር ከበድ ያሉ ጨዋታዎች ይጠብቀዋቸዋል ተብሎ ነው የሚታሰበው። ሶስተኛው ጎል ሲቆጠር ጥፋት ሰርተውብናል ብሏል ቨርጂል ቫን ዳይክ ትላንትና ሲናገር። የሊቨርፑል አምበል ቨርጂል ቫን ዳይክ ቦርንመስ ሶስተኛ ጎል ሲያስቆጠር ጥፋት እንደተሰራበት ነው የሚናገረው። ሜዳ ላይ ጥፋት እንደተሰራብኝ ተሰምቶኛል ላለው ቫን ዳይክ ነገር ግን ዳኛው ቫርም ምንም አልተመለከቱም ብለዋል። አሁን እዚህ ሆኜ ጥፋት መሆኑን መናገር እችላለሁ፣ ነገር ግን እውነታው ጎሉ ተፈቅዷል በማለት ነው ቨርጂል ቫን ዳይክ የሚናገረው። ባለቀ ሰዓት መሸነፍ በጣም ያናዳል፣ ለመቀበል ይከብዳል። በሁለተኛው አጋማሽ ወደ ጨዋታው ለመመለስ ትልቅ ጥረት አድርገን ነበር፣ ነገር ግን ሳይሳካ ቀርቷል ሲል ነው የተናገረው። ከዚህኛው አስቴቱ በኋላ ደግሞ የቀድሞ እንግሊዝ የመሃል ዳኛ የነበሩት ጄሚ ሬድናፕ ምን ላይ ሰጥተውታል ለቨርጂል ቫን ዳይክ እዛው ጋር ጥፋት የተሰራበት በራሱ ተጫዋች ነው ሲሉን የተናገሩት። ቨርጂል ቫን ዳይክ ጥፋት ተሰርቶብናል ያለው ጉዳይ ላይ ጄሚ ሬድናፕ ሲናገር ነገር ግን ጥፋቱ ተሰርቶበታል፣ ነገር ግን ጥፋቱን የሰራው የቦርንመስ ተጫዋች ሳይሆን የቡድን አጋሩ ከርቲስ ጆንስ ነው ሲል ነው የተናገረው። ቨርጂል ቫን ዳይክ የቦርንመስ ሶስተኛ ጎል ሲቆጠር ጥፋት ተሰርቶብናል በማለትም መናገሩ ይታወቃልና በዚያ ምክንያት ነው ጄሚ ሬድናፕ ምላሽ የሰጡት። ቨርጂል ቫን ዳይክ ይቀጥልና ከእረፍት ሰዓት በፊት ያስቆጠርኩት ጎል እድለኛ አይደለሁም ነበር። ወደ ጨዋታው ለመመለስ በጣም ጠንክረን ሰርተናል፣ እንዲሁም በጣም ጥሩ እድሎችንም አግኝተናል። በመጨረሻም የእጅር ወራ ዋጋ አስከፍሉናል ሲልም ነው የተናገረው። ዘንድሮ በተለይ አንዳንድ የፕሪሚየር ሊግ ቡድኖች የእጅር ወራዎችን እንደ ጎል ምንጮች ሲጠቀሙ እንመለከታለን። በረጅሙ ሴንተር በማድረግ የጎል እድሎችን ለመፍጠር በተደጋጋሚ ሲሞክሩ እንመለከታለን። ከነዚህ ክለቦች መካከል አንደኛው ቦርንመዝ ነው። አንቷን ሴሜኒዮ በነበረበት ጊዜ በረጅሙ የእጅር ወራዎችን ሲወረውር ተመልክተነዋል። አሁንም ትላንትናም ጎል ያስቆጠሩበት የመጨረሻው ጎል የተነሳበት አጋጣሚ ከእጅር ወራ የተነሳ አጋጣሚ እንደነበር የምናስታውሰው ነውና በመጨረሻም የእጅር ወራ ዋጋ አስከፍሎናል ብሏል ቨርጂል ቫን ዳይክ ሲናገር። የመጀመሪያው የተቆጠረብን ጎል በጣም ከባድ ነበር። ኳሱ ሊወጣም አቅጣጫ ሊቀይር የሚችል ነበር። ለመወሰን አስቸጋሪ ኳስ ነበር ብዬ አስባለሁ። ነፋሱ ነገሮችን ለውጦብናል ሲልም ነው ቨርጂል ቫን ዳይክ ሀሳቡን እየሰጠው ከትላንትናው ጨዋታ ጋር አያይዞ። ቨርጂል ቫን ዳይክ ይቀጥልና መጨረሻ ላይ መሸነፍ በጭራሽ ጥሩ አይደለም፣ በተለይም እንደ ሊቨርፑል ተጫዋች ስትሆን በሳምንቱ አጋማሽ ላይ አስደናቂ አፈጻጸም አሳይተናል፣ እናም ያንን ለማድረግ ሞክረናል። ለመቀበል በጣም ከባድ ነው። ሌላ ጨዋታ ይጠብቀናል ረቡዕ ላይ ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ። አሰልጣኝ አርኔ ስሎትም ይናገራሉ። 4 ተጨማሪ ደቂቃ በቂ አልነበረም ሲሉ ነው አሰልጣኝ አርኔ ስሎት የሚናገሩት። የሊቨርፑል አሰልጣኝ አርኔ ስሎት በምሽቱ ጨዋታ የተሰጠው ተጨማሪ ደቂቃ ብዛት አላስደሰተኝም ነው ያሉት። 4 ተጨማሪ ደቂቃ ብቻ መጨመር አልነበረበትም ያሉት አርኔ ስሎት የተወሰኑ ተጫዋቾች ደክመዋል ያሉት አሰልጣኙ ለዚህ ልተቻቸው አልችልም፣ ምክንያቱም ከ2 ቀን በፊት ነው ጨዋታ ያደረጉት። በመጨረሻ 10 ደቂቃዎች ጨዋታው የበለጠ ክፍት ነበር፣ ነገር ግን ተጫዋቾች በጨዋታ መደራረብ መድከማቸውን እገነዘባለሁ ሲል አርነ ስሎት ተናግሯል።
በርካቶች አሁን በተለያዩ የሶሻል ሚዲያዎች ላይ በተለይ በኤክስ በምንለው በቀድሞ ትዊተር ማለት ነው በርካቶች ሀሳቦቻቸውን እያጋሩ ይገኛሉ። ምናልባት አሰልጣኝ አርነ ስሎት ቀጣዩ ተሰናባች ሊሆኑበት የሚችሉበት እድል አለ እያሉ በርካቶች እየተነጋገሩ ነው የሚገኙት። ነገር ግን አሰልጣኝ አርነ ስሎት ትናንትና ሽንፈት ቢገጥማቸውም በሊቨርፑል ሰዎች ዘንድ አሁንም ድጋፍ ይኖራቸዋል ተብሎ እንደሚታመን ነው መረጃዎች እየወጡ የሚገኙት። ሊቨርፑል ግን ትናንትና ለቦርንመስ እጁን ሰጥቶ 3-2 በሆነ ውጤት የተሸነፈበት አጋጣሚ ነው የተመለከት ነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብሮች ዛሬ 4 ጨዋታዎችን ነው የምንመለከተው። ቀን 11 ሰዓት ሲል 3 ያክል መርሃ ግብሮች ይደረጋሉ። ብሬንትፈርድ እና ኖቲንግሃም ፎረስት የሚያደርጉት መርሃ ግብር ይጠበቃል። ይህ ጨዋታ በጂቴክ ኮሚኒቲ ስቴዲየም የሚደረግ መርሃ ግብር ነው። የሚጠበቅ ጨዋታ ነው። ብሬንትፈርድ እና ኖቲንግሃም ፎረስት ዛሬ መርሃ ግብራቸውን ያደርጋሉ። ኖቲንግሃም ፎረስት በተለይ ከወራጅ ቀጠናው መራቅ ይኖርበታል። ምክንያቱም ደግሞ እየቀረቡት ይገኛሉ። ዌስትሃም ዩናይትድም ትላንትና ድል ማድረጉን ተከትሎ እየቀረበው ይገኛልና የዛሬውን ጨዋታ የግድ ማሸነፍ ይኖርበታል ተብሎ ይታሰባል። ዛሬ ብሬንትፈርዶች ጨዋታቸውን ያደርጋሉ። በሜዳቸውና በደጋፊያቸው ፊት ከኖቲንግሃም ፎረስት ጋር ነው ጨዋታውን የሚያደርገው። ከዛ ውጭ ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ከቼልሲ ጋር መርሃ ግብሩን ያደርጋል። የአሰልጣኝ ኦሊቨር ግላስነር ቡድን አሁን ላይ የተወሰኑ የስሜት መቀዛቀዞች ያለበት ቡድን እንደሆነ ይነገራል። አሰልጣኙም ቢሆን በጣም ከፍተኛ ትችቶችን በባለቤቶቹ ላይ ሲሰነዝሩ ጭምር ተመልክተናል። የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር በክረምቱም እንደማይቆዩ አረጋግጠዋል። በተለይ ደግሞ በዚህ የጥር ተጫዋቾች የዝውውር መስኮት ወሳኝ የሆነው የተከላካይ ስፍራ ተጫዋቻቸው ማርክ ጉሂን ለማንቸስተር ሲቲ አሳልፈው መስጠታቸው የቡድኑ ባለቤቶች ክለቡን ትተውታል ወይም ስለ ክለቡ አያስቡም የሚል አይነት ሀሳብን በይፋ መተቸታቸው ሊሰናበቱ እንደሚችሉም ሲነገር ነበር። በመጨረሻም ውሳኔ ተወስኖ በክለቡ እንዲቆዩ ተደርገዋል። ዛሬ ግን ከቼልሲ ጋር ከበድ ያለ መርሃ ግብር ይጠብቃቸዋል። በሜዳቸውና በደጋፊያቸው ፊት ሴልኸርስት ፓርክ ላይ ነው ከቼልሲ ጋር ጨዋታቸውን የሚያደርጉት። የሊያም ሮዝኒየር ቡድን የዛሬውን ጨዋታ ለማሸነፍ ትልቅ ግምትን አግኝቷል። ቶሲና ደርቤዮ፣ ሌቪ ኮልዊል፣ ዳሪዮ ኢሶጉ፣ ሮሚዮ ላቪያ በዛሬው ጨዋታ ላይ የማይኖሩ ናቸው። የኮል ፓልመርና የፊሊፕ ጆርጌንሰን የመኖርና ያለመኖር ጉዳይ ግን ያልተረጋገጠ መረጃ እንደሆነ ነው በቼልሲ በኩል የተመለከተው። እነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን በአጠቃላይ በሶስቱ ያለፉት ጨዋታዎች ባቻ ውጤት ነው የተጠናቀቁት 0-0። ሁለቱ ጨዋታዎች ደግሞ 1-1 የተጠናቀቁበት መርሃ ግብሮች ነበሩ። 25486 ደጋፊዎችን መያዝ በሚችለው ሴልኸርስት ፓርክ ዛሬ ጨዋታው ይደረጋል። ዳረን ኢንግላንድ ይህንን ጨዋታ በመሃል ዳኝነት ይመራዋል ተብሎ ይታሰባል። ሴልኸርስት ፓርክ ላይ የሚደረገው የክሪስታል ፓላስ እና የቼልሲን ጨዋታ ተጠባቂው መርሃ ግብር ሌላኛው ኒውካስል ዩናይትድ እና አስተን ቪላ የሚያደርጉት መርሃ ግብር ነው። ይሄ ጨዋታ በትልቅ ጉጉት ይጠበቃል። ትልቅ ፉክክርም ይደረጋል ተብሎ ይታሰባል። 3ኛ ደረጃ ላይ የተቀመጠው አስተን ቪላ ከዛ ውጪ ደግሞ 9ኛ ደረጃ ከተቀመጠው ኒውካስል ዩናይትድ ጋር የሚያደርጉት መርሃ ግብር ነው የሚጠበቀው። ዛሬ ኒውካስል ዩናይትድ 33 ነጥብ ይዞ ነው የዛሬውን ጨዋታ የሚያደርገውና የዛሬውን ጨዋታ ማሸነፍ የሚችል ከሆነ ከሊቨርፑል በላይ ነጥቡን ከሊቨርፑል እኩል ነጥቡን ያደርግና በጎል ክፍያ ግን የሚበልጥበት እድልንም ያገኛል። ኒውካስል ዛሬ ድል ማድረግ የሚችል ከሆነና በጣም የነጥብ መጠጋጋቶች እንዳሉ ማሳያ ነው። 9ኛ ደረጃ ላይ የተቀመጠው ቡድን ዛሬ ማሸነፍ የሚችል ከሆነ አሁን ላይ 4ኛ ደረጃ ላይ የተቀመጠውን ሊቨርፑል መብለጥ የሚችልበት እድል ይኖረዋል። የሌሎቹ ቡድኖች ውጤትም እንግዲህ ደረጃውን የሚወስነው ቢሆንም ዛሬ ግን ኒውካስል ከ3ኛ ደረጃ ላይ ከተቀመጠው አስተን ቪላ ጋር የሚያደርጉት ጨዋታ ትልቅ ፉክክር ይደረግበታል ተብሎ ይታሰባል። በኒውካስል ዩናይትድ በኩል ሊቨርማንቶ፣ ጃኮብ መርፊና ፋቢያን ሼር በዛሬው ጨዋታ ላይ እንደማይኖሩ እንዲሁ ኤሚል ክራፍትም በዛሬው ጨዋታ ላይ አይኖሩም ተብሏል። የብሩኖ ጉማሬሽ የዳንበርንና የኦሱላ ጉዳይ ግን ያልተረጋገጠ ጉዳይ እንደሆነ ነው የተገለጸው። ይሰለፋሉም አይሰለፉምም የሚል መረጃ ነው እየወጣ የሚገኘው። የሚረጋገጠው ጨዋታው ሊጀምር አካባቢ ሲል ነው። ሮዝ ባርክላይ እንዲሁ ለረጅም ጊዜ ጉዳት የገጠመው ካማራና ጆ ማጊን በአስተን ቪላ በኩል አይኖሩም። ግብ ጠባቂው ኤሚ ማርቲኔዝም የካልፍ ኢንጁሪ ቢኖርበትም የዛሬው ጨዋታ ላይ የመሰለፍ እድል ሊኖረው ይችላል የሚሉ ግምቶች እየተሰጡ ይገኛሉ። ተመጣጣኝ አይነት የማሸነፍ ግምት ነው እነዚህ ሁለት ቡድኖች እየተሰጣቸው። ዛሬ ቀን 11 ሰዓት ሲል በሴንት ጄምስስ ፓርክ ስቴዲየም ኒውካስል ዩናይትድ እና አስተን ቪላ ጨዋታቸውን የሚያደርግ ይሆናል። የዛሬው ተጠባቂ ጨዋታ ግን ሁሉም አይኖች በርካቶችም በጉጉት የሚጠብቁት ሁለቱ በተለይ በሀገራችን በጣም በርከት ያሉ ደጋፊዎች ያላቸው አርሰናል እና ማንቸስተር ዩናይትድ የሚያደርጉት መርሃ ግብር በጉጉት ይጠበቃል። ልክ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ይሄ ጨዋታ በትልቁ በጉጉት ይጠበቃል። በተለይ ደግሞ እንዳልኳችሁ በሀገራችን በርከት ያሉ ደጋፊዎች ስላሏቸው
እነዚህ ቡድኖች የትኛውም አይነት ደረጃ ላይ ቢሆኑ የትኛውም የውጤት ደረጃ ላይ ቢሆኑ ሁሌም ቢሆን የሚጠበቅ አይነት መርሃ ግብር ነውና ይሄ ጨዋታ በመጀመሪያው ሳምንት መደረጉን እናስታውሳለን። አሁን ደግሞ ሁለተኛው ዙር ጨዋታ ደግሞ በኤምሬትስ ስቴዲየም ሊደረግ ዛሬ ምሽት 1 ሰዓት ከ30 ሲል ቀጠሮ ይዘዋል። በርካቶች በጉጉት የሚጠብቁት ጨዋታ ነው። የውጤት ግምቶቻችሁን ልታሰፍሩልን ትችላላችሁ። ማንቸስተር ዩናይትድ ባለፈው ሳምንት የከተማ ተቀናቃኙን ማንቸስተር ሲቲን አሳማኝ በሆነ ውጤትና ጥሩ በነበረ መርሃ ግብር አሸንፈው መውጣት የቻሉበትን አጋጣሚን የተመለከትነው። እርግጥ ነው ያለፉትን 5 ጨዋታዎች ማንቸስተር ዩናይትድ ምንም አይነት ሽንፈት አልገጠመውም። ከ5ቱ ጨዋታዎች 3ቱን ባቻ ውጤት አጠናቋል። 2ቱን ጨዋታዎች በድል ነው ያጠናቀቀው። አርሰናል በአንጻሩ ያለፉትን 2 ጨዋታዎች ከአውሮፓ ቻምፒየንስ ሊግ ውጪ በፕሪሚየር ሊግ ያደረጋቸውን ያለፉት 2 ጨዋታዎች በአቻ ውጤት ነው ያጠናቀቀውና በተለይ ትናንትና ማንቸስተር ሲቲ ማሸነፉንና የነጥብ ልዩነቱንም ወደ 4 ማጥበቡን ተከትሎ የተወሰኑ ጫናዎችን አርሰናል ላይ ያደርጋል ተብሎ ይታሰባል። የዛሬውን ጨዋታ ለማሸነፍም ነው ወደ ሜዳ ይገባሉ ተብሎ የሚታሰበውና ትልቅ ፉክክር እንመለከታለን ተብሎ ይታሰባል። ማንቸስተር ዩናይትድ ዛሬ ማሸነፍ የሚችል ከሆነ ቶፕ 4 ውስጥ መግባት የሚችልበትን እድል ያገኛል። ምናልባት አስተን ቪላ ነጥብ የሚጥል ከሆነ ደግሞ የነጥብ ልዩነቱን በደንብ ማጥበብ የሚችልበትንም አጋጣሚ ያገኛል ተብሎ ይታሰባል። ማይክል ካሪክ ሁለተኛ ጊዜ ነው ይህንን ቡድን በኬርቴከርነት እየመራ የሚገኘው ወይም በጊዜያዊ አሰልጣኝነት። ከዚህ በፊት ኦሌ ጉናር ሶልሼር ሲሰናበት እንዲሁ አሰልጣኝ ማይክል ካሪክ ቡድኑን በጊዜያዊነት እያሰለጠነ እንደነበር እናስታውሳለንና ያኔ ካሸነፋቸው ቡድኖች መካከል አንደኛው የነበረው አርሰናልን ነበር። 3-2 በሆነ ውጤት አሸነፎት እንደነበር እናስታውሳለን። ያኔ ክሪስቲያኖ ሮናልዶ 2 ጎሎችን አስቆጥሮ እንዲሁ ብሩኖ ደግሞ ቀሪውን 1 ጎል አስቆጥሮ ጨዋታውን 3-2 አሸንፈው ነበርና አሁንስ ማይክል ካሪክ ሁለተኛውን ከባዱን ፈተና ዛሬ ያደርጋል በኤምሬትስ ስቴዲየም። የመጀመሪያውን ከባዱን ፈተና ከማንቸስተር ሲቲ ጋር ያደረገውን ጨዋታ በድል አጠናቆ ነበር። የዛሬው ጨዋታ ደግሞ በመጠኑ ከበድ ያለ ነገር ግን ትልቅ ፉክክር ይደረግበታል ተብሎ የሚጠበቀውን ጨዋታ ዛሬ ምሽት 1 ሰዓት ከ30 ላይ የሚያደርጉ ነው የሚሆነው። ማታያስ ደሊት እንዲሁ ጆሹዋ ዘርክዚ በዛሬው ጨዋታ ላይ አይኖሩም ተብሎ ይታሰባል በማንቸስተር ዩናይትድ በኩል። ሌላ ግን ያን ያክል ከበድ ያለ ጉዳት እንደሌለ ነው የሚገለጸው። በአርሰናል በኩልም ሪካርዶ ካላፊዮሪና ፒየሮ ሂንካፒየ ጉዳት ላይ እንደነበሩ እናስታውሳለን። ወደ ሜዳ ግን ወደ ልምምድ መመለሳቸው ነው የተገለጸው። ያለፉትን 3 ጨዋታዎች ውጤትን ከተመለከተን በፕሪሚየር ሊጉ ከሆነ ያለፉት 2 ጨዋታዎች አንዱ በአርሰናል በመጀመሪያው ሳምንት እንዳልኳችሁ 1-0 አሸናፊነት የተጠናቀቀበት ነበር። ከዛ ውጭ አምና 1-1 ያጠናቀቁት መርሃ ግብርም ነበር። ከዛ ውጭ ግን በኤፍኤ ካፕ ግን ለመጨረሻ ጊዜ በተገናኙበት መርሃ ግብር መደበኛው የጨዋታ ክፍለ ጊዜም 1-1 ተጠናቆ ከዛም ማንቸስተር ዩናይትድ ማሸነፍ የቻለበትን አጋጣሚ የምናስታውሰው ነውና የዛሬው ጨዋታ በፕሪሚየር ሊጉ እጅጉን በጣም ተጠባቂ ይሆናል ተብሎ ይታሰባል። ይህ ጨዋታ ልክ ምሽት 1 ሰዓት ከ30 ሲል ይደረጋል። በኋላ ላይ ከጨዋታው ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። ከዛ ውጭ ደግሞ በፕሮግራማችን መጨረሻ ላይ ደግሞ በአጠቃላይ ስለ ሁለቱ ቡድኖች ትንቅንቅ ደግሞ በስፋት የምናነሳቸው ጉዳዮች ይኖራሉ። ስለዚህም እስከ ፕሮግራማችን ፍጻሜም አብራችሁኝ እንድትቆዩ ነው መጋብዛችሁ። የተወዳጁ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን እንመልከት። አርሰናል የደረጃ ሰንጠረዡን በ50 ነጥቦች እየመራው ይገኛል። 22 ጨዋታዎችን ያደረገው ማንቸስተር ሲቲ 23 ጨዋታዎችን አድርገው የሰበሰበው ነጥብ 46 ነው። በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ሲቀመጥ፣ አስተን ቪላ በ43 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል 36 ነጥቦችን ሰብስቦ አራተኛ ነው። ዩናይትድ 35 ነጥብ፣ ቼልሲ 34 ነጥብ፣ ፉልሃምም 34 ነጥቦችን መሰብሰብ የቻሉ ቡድኖች እንደሆኑ የተመለከተ ነው። በወራጅ ቀጠናው ላይ ዌስትሃም በ20 ነጥብ፣ በርንሌ በ15 ነጥብ እና ወልቨርሃምፕተን ወንደረርስ በ8 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። 20 ግቦችን በማስቆጠር በከፍተኛ ግብ አስቆጣሪነቱ የበላይነት ላይ ተቀምጧል። ኢጎር ቲያጎ በ16 ግቦች ይከተለዋል። አንቷን ሴሜኒዮ ትናንትና 11ኛ ጎሉን ነው ማስቆጠር የቻለው። ዶሚኒክ ካልቨርልዊን 9 ግቦች ያሉት፣ ብሩኖ ጉማሬሽ፣ ዳኒ ዌልቤክ፣ ሃሪ ዊልሰን፣ ሁጎ ኤኪቲኬ እና ዣን ፊሊፕ ማቴታ 8 ግቦችን በፕሪሚየር ሊግ ማስቆጠር የቻሉበትን አጋጣሚ ነው የተመለከትነው። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም እነዚህን ነው የሚመስሉት። በጀርመን ቡንደስሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። ባየር ሚኒክ የመጀመሪያ ሽንፈቱን በጀርመን ቡንደስሊጋ አስተናግዷል። በጀርመን ቡንደስሊጋ ባየር ሚኒክ ከኦክስበርግ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው የተሸነፈው። የኦክስበርግን የማሸነፊያ ግቦች ቻቬስ እና ማሴንጎ ሲያስቆጥሩ ኢቶ የባየር ሚኒክን ግብ ከመረብ ጋር ማሳረፍ ችሏል። ባየር ሚኒክ በውድድር ዓመቱ የመጀመሪያ የጀርመን ቡንደስሊጋ ሽንፈቱን ነው ትላንትና እያስተናገደው። የሊጉን የደረጃ ሰንጠረዥ ስንመለከት ባየር ሚኒክ በ50 ነጥቦች አሁንም ሊጉን እየመራ ይገኛል። 19 ነጥቦችን ሰብስቦ 13ኛ ደረጃ ላይ የተቀመጠው ቡድን ነው። ትላንትና
እንዲሁ ለባየር ሚኒክ ሽንፈት እንዲከናነቡ ያደረጋቸውን አጋጣሚም የተመለከት ነው። በጀርመን ቡንደስሊጋ ትናንትና ሌሎች መርሃ ግብሮች ባየር ሌቨርኩዘን ቨርደር ብሬመንን 1-0 በሆነ ውጤት ማሸነፍ ችለዋል። አይንትራክ ፍራንክፈርት በሆፌኒየም 3-1 ተሸንፏል። አርቢ ለብዚሽ የዲኒሃምን 3-0 በሆነ ውጤት ማሸነፍ ችለዋል። ማይንዝ ደግሞ ቮልስበርግን 3-1 ሲያሸንፍ ቦሩሲያ ዶርትመንድ ኡኒየን በርሊንን 3-0 በሆነ ውጤት ማሸነፍ የቻለበት አጋጣሚን የተመለከት ነው። በጀርመን ቡንደስሊጋ ዛሬ 2 ጨዋታዎች ይደረጋሉ። ቦሩሲያ ሞንችግላድባ ከስቱትጋርት ጋር መርሃ ግብሩን ያደርጋል። ፍራይበርግና ኮሎኝም ዛሬ ነው ጨዋታቸውን የሚያደርጉት። በስፓኒሽ ላሊጋም ትላንትና የሚጠበቅ ጨዋታ ነበር። 21ኛው ሳምንት ስፓኒሽ ላሊጋ ላይ ትላንትና ቪያሪያል እና ሪያል ማድሪድ ጨዋታቸውን አድርገው ሪያል ማድሪድ 2-0 በሆነ ውጤት ማሸነፍ ችሏል። ኬሊያን ምባፔ 47ኛው እና 93ኛው ደቂቃ ላይ ባስቆጠራቸው ጎሎች ነው ትናንትና ኢስታዲዮ ዴላ ሴራሚካ ላይ ሪያል ማድሪድ ጨዋታውን ድል አድርጎ መውጣት የቻለው። በጊዜያዊነትም የላሊጋውን መሪነት መረከብ የቻለበትን አጋጣሚ ተመልክተናል። አርቤሎዋ ከጨዋታ በኋላ ሀሳቡን ሰጥቷል። ተጫዋቾቼ በጣም ኮርቼባቸዋለሁ። ይህ ድል የተገኘው በትጋትና በጥረታቸው ነው። በጣም ቁርጠኛ ነበሩ። በጣም ተነሳሽነት ነበራቸው። በጣም ጠንክረን ሰርተናል። እናም ብዙ መስዋዕትነትም ከፍለን ነው ይህንን ውጤት ያመጣ ነው ሲልም ጭምር የተናገረው አርቫሎ አርቤሎዋ ሲናገር ከጨዋታው በኋላ አርቤሎ ይቀጥልና ቪኒሲዮስ ጁኒየር ስላለን በጣም እድለኞች ነን። ዛሬ በተደጋጋሚ በሱ በኩል አደጋዎችንም ስንፈጥር ነበር ሲል ነው አርቤሎ የተናገረውና ጨዋታውን 2-0 በሆነ ውጤት ነው ማሸነፍ የቻሉት። ትላንትና ያደረጉትን መርሃ ግብር ትላንትና ሲቪያ በሜዳው ራሞን ሳንቼስ ፒዥዋን አትሌቲክ ቤልባውን 2-1 በሆነ ውጤት ማሸነፍ ችለዋል። ቫሌንሲያ በሜዳው ሜስታያ ኤስፓኞልን 3-2 አሸንፈዋል። እንዲሁ ኦሳሱና ራዮ ቫይካኖን 3-1 ያሸነፈበት መርሃ ግብርም ትናንትና የተደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋ ዛሬም ጨዋታዎች ቀጥለው ይደረጋሉ። አትሌቲኮ ማድሪድ በሜዳው በኤርዋንዳ ሜትሮፖሊታኖ አሬና ቀን 10 ሰዓት ሲል ከማዮርካ ጋር ጨዋታውን ያደርጋል። ባርሴሎና በሜዳውና በደጋፊው ፊት ሪያል ኦቪዬዶን የሚገጥምበት መርሃ ግብርም እንዲሁ ዛሬ የሚደረግ ሌላኛው ጨዋታ ነው። ከዛ ውጪ ደግሞ ሪያል ሶሴዳድ በሜዳው ከሴልታ ቪጎ ጋር ጨዋታውን ያደርጋል። ዲፖርቲቮ አላቬስና ሪያል ቤቲስም ዛሬ ነው መርሃ ግብራቸውን የሚያደርጉት። የባርሴሎናና የሪያል ኦቪዬዶ ጨዋታ ምሽት 12 ሰዓት ከሩብ ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በጣሊያን ሴሪኤ ትናንትናም ጨዋታዎች ቀጥለው ተደርገዋል። የሴስ ፋብሬጋሱ ቡድን ኮሞ አሁንም በአሸናፊነቱ ቀጥሏል። ትላንትና ቶሪኖን ገጥመው 6-0 በሆነ ውጤት ነው ማሸነፍ የቻለው። ዶቪያክ ትላንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚም ተመልክተናል። 2 ጎሎችን ነው በጨዋታው ላይ ማስቆጠር የቻለው። ከዛ ውጪ ደኩኛም ጎል አስቆጥሯል። ባቱሪናም ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። እንዲሁ ደግሞ ኳኩዌርቴም ትላንትና ጎል ያስቆጠረ ተጫዋች ነው። ለኮሞ 6-0 በሆነ ውጤት ነው ትላንትና ቶሪኖን ማሸነፍ የቻለው። የሴስ ፋብሬጋሱ ቡድን ድል ማድረግ የቻለበት አጋጣሚን ተመልክተናል። በሌላም የጣሊያን ሴሪኤ መርሃ ግብር ትላንትና የተደረገው ሌላኛው ጨዋታ ደግሞ ፊዮረንቲና በካግሊያሪ 2-1 የተሸነፈበትና ሊቼና ላትሲዮ 0-0 ያጠናቀቁበት መርሃ ግብር የተደረጉ መርሃ ግብሮች ነበሩ አመሻሹን። ዛሬም ጨዋታዎች ቀጥለው ይደረጋሉ። በጣሊያን ሴሪኤ ሳሶሎ ከክሮምኔንሴ ጋር ጨዋታቸውን ያደርጋሉ። አታላንታ በቤርጋሞ ከፓርማ ጋር የሚያደርገው ጨዋታ ይጠበቃል። ዤኖዋና ቦሎኛ ጨዋታቸውን ያደርጋሉ። ቀን 11 ሰዓት ሲል የሚደረግ ጨዋታ ነው። ዩቬንቱስ ከናፖሊ ጋር በጣም ተጠባቂው ጨዋታ ምሽቱ 2 ሰዓት ሲል በቱሪን በአሊያንዝ ስቴዲየም በዩቬንቱስ ሜዳ ጨዋታው የሚደረግ ይሆናል። ከናፖሊ ጋር የሚያደርጉት መርሃ ግብር ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ሌላኛው የጃምፔሮ ጋስፔሬኒ ቡድን ሮማ በኢስታዲዮ ኦሎምፒኮ ኤሲ ሚላንን የሚገጥምበት ጨዋታ ዛሬ የሚጠበቅ ሌላኛው መርሃ ግብር ነው። በፍሬንች ሊግ 1 ትላንትናም ጨዋታዎች ቀጥለው ተደርገዋል። ሬንስ በሎሪዮ 2-0 በሆነ ውጤት ተሸንፏል። ሊ ሃርቬና ሞናኮ 0-0 በሆነ ውጤት ጨዋታቸውን ሲያጠናቅቁ ኦሎምፒክ ደ ማርሴ ትላንትና በስታድ ደ ቫለድሮም ጨዋታውን አድርጎ ነበር። ከሎንስ ጋር ነበር መርሃ ግብሩን ያደረገው። 3-1 በሆነ ውጤት ማሸነፍ ችለዋል። አዲሱ ፈራሚ ኢታን ንዋኔሪ ትላንትና 58 ደቂቃዎችን ሜዳ ላይ አሳልፏል። ማርሴይ በጨዋታው ላይ በጣም ግሩም የነበረች ጎልን ማስቆጠር ችሏል። 13ኛው ደቂቃ ላይ ነው ጎል ያስቆጠረው። ከዛ በፊት ጉዌሪ ጎል አስቆጥሮ ማርሴዎች 1-0 እየመሩ ነበር። ኢታን ንዋኔሪ ጎል አስቆጥሮላቸው እንዲሁ ጨዋታውን 2-0 በሆነ ውጤት እንዲመሩ አድርጓቸው ነበር። በአጠቃላይ ማርሴ 3-1 በሆነ ውጤት ነው ትናንትና ሎንስን ማሸነፍ የቻለበት መርሃ ግብር ሆኖ የተጠናቀቀው። ለኢታን ንዋኔሪም ትናንትና ጥሩ ጅምር ሆኖ ተጠናቆለታል። በጨዋታው ላይ ጎልም በጣም ቆንጆ የነበረች ጎልም ጭምር ነው ማስቆጠር የቻለው። ማርሴም በሜዳው ስታድ ደ ቫለድሮም 3-1 በሆነ ውጤት ማሸነፍ ችሏል። ዛሬም በፍሬንች ሊግ 1 የሚቀጥሉ ጨዋታዎች ይኖራሉ። ናንተስ ከኒስ ጋር ጨዋታውን ያደርጋል። ብረሽትና ቱሉዝ፣ ሜትስና ሊዮን፣ ፓሪስና
አንጀርስ፣ ሊል እና ስትራስቡርግ ዛሬ የሚያደርጓቸው መርሃ ግብሮች በጀርመን ቡንደስሊጋ የሚጠበቁ መርሃ ግብሮች ናቸው። በአጠቃላይ በአውሮፓ ታላላቅ ሊጎች ትናንትና የተደረጉ መርሃ ግብሮችና የዛሬ ደግሞ የጨዋታ ጥቆማዎች እነዚህን ነው የሚመስሉት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ጄሚ ካራገር ስለ ማንቸስተር ዩናይትድና ስለ አርሰናል ጨዋታ አንዳንድ ጉዳዮችን አንስቷል። ሃሪ ማጓይርና ሊሳንድሮ ማርቲኔስ ሃላንድን ጸጥ ሲያሰኙ ተመልክተናል። ታዲያ ዩናይትድ ስለ ቪክተር ዮኬሬሽ ለምን ይጨነቃሉ? የአርሰናሉ አጥቂ 5 የሊግ ግቦች ብቻ ነው ያሉት። ኤምቤሞ ግን ከክንፍ እየተነሳ 7 ግቦች አሉት። አንደኛው የክንፍ ተጫዋች ነው፣ ሌላኛው ደግሞ አጥቂ ነው። ስለዚህ የዩናይትድ ደጋፊዎች ሊጨነቁ አይገባም ሲል ነው የቀድሞ የሊቨርፑል ተጫዋችና አሁን በተንታኝነት እየሰራ የሚገኘው ጄሚ ካራገር የሚናገረው። ማይክል ካሪክ አርሰናልን ሊቀላቀል ከጫፍ ደርሶ እንደነበር ይናገራል። በአንድ ወቅት ወደ ቶተናም ከማምራቱ በፊት አርሰናልን ሊቀላቀል ከጫፍ ደርሶ እንደነበር ሲያስረዳም አርሰናል ልገባ ነበር፣ ሁሉም ነገር አልቆ እኔም ቬንገር ቢሮ ተገናኝቼም እያወራን ነበር። ከዛም በመሃል አንድ ስልክ ተደወለለት። ይቅርታ ላንሳ ከአካዳሚው ነው አለኝ። እኔም እሺ አንሳ ብዬም የስልክ ጥሪው ተወው ካሪክን አታስፈርመው የሚል ነበር። ቬንገርም ምክንያት ብለው ጠየቁ። ፋብሬጋዝ የሚባል ምርጥ የ16 ዓመት ወጣት ልጅ ወይም ታዳጊ ልጅ እድል ሊሰጠው የሚገባ ታዳጊ ልጅ መጥቷል። እድል ከሰጠው በጣም ምርጥ ልጅ ነው። ለዋናው ቡድንም በደንብ ማገልገል ይችላል። እዚህ በጣም እየለፋ ነው። ስለዚህም ካሪክ ከፈረመ ግን እድገቱን ይገድብበታል ሲልም ጭምር ነገረው። ቬንገርም እስኪ ያየዋለሁ በማለት ስልኩን ዘጉት። እናም እንዲህ ብለው ነገሩኝ ያሉትን ሰምታል ይመስለኛል። ስለዚህም እሱን ሊየውና እድላችን ከገጠመ እንገናኛለን፣ ካልሆነ ግን መልካሙን እመኝልሃለሁ አሉኝ። እኔም እሺ ብዬ ተጨባብጬም ከቢሮ ወጣሁኝ። ሌላኛው ፈላጊ ቶተናም ነበርና ከነሱ ጋር ተነጋገርኩኝ፣ እዛም ፈረምኩኝ። ይህን ቶተናም ባልገባ ኖሮ ማንቸስተር ዩናይትድ ባልገባሁ ነበር። እዛ ጥሩ በመስራቴ ነው ወደ ዩናይትድ የመጣሁት። ዩናይትድ ባልገባ ኖሮ ደግሞ አንድ ቻምፒየንስ ሊግ እና እንዲሁ ደግሞ 5 የፕሪሚየር ሊግ ዋንጫዎችን ባላሸነፍኩኝ ነበር ሲል ነው ማይክል ካሪክ በአንድ ወቅት ወደ አርሰናል ሊቀላቀል ከጫፍ ደርሶ የነበረበት አጋጣሚን እንዲሁ የሚናገረው። ብሪያን ኤምቤሞ በማንቸስተር ዩናይትድ የነበረ የ6 ወራት ቆይታ ምን አይነት ነበር የሚል ጥያቄ ቀርቦለታል። ብዙ ነገሮችን በፍጥነት አልፈዋል። በዚህ ክለብ እያሳለፍኩት ባለሁት ጊዜ በጣም ደስተኛ ነኝ። በማንቸስተር ዩናይትድ ቤት ቶሎ ተላምጃለሁ፣ እንዲሁም ከቡድኑ ጋር በጥሩ ሁኔታ ተዋህጃለሁ ብዬ አስባለሁ። እናም በየቀኑ ወደ ስራዬ ስመጣ ደግሞ በጣም ጥሩ ስሜት ይሰማኛል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ብሪያን ኤምቤሞ ነው ይህንን ሀሳብ የሰጠው። ሌላኛው ከብሪያን ኤምቤሞ ጋር በተያዘም ጥያቄ የቀረበለት ጉዳይ ደግሞ ስለ ሩበን አሞሪም ስንብት ነው። ብሪያን ኤምቤሞ ስለ ሩበን አሞሪም መሰናበትም ጥያቄ ቀርቦለት ወደዚህ ክለብ ስላመጣኝ ከልብ ያመሰግነዋለሁ። ዩናይትድን የተቀላቀልኩበት አጋጣሚን ሳስብ እጅግ በጣም ደስተኛ ነበርኩኝ። በሱ ስር ሁል ጊዜም በተቻለኝ መጠን ጠንክሬ ለመስራት ሞክሬያለሁ። እናም ከሩበን አሞሪም ጋር መስራት በጣም አስደሳች ነበር ሲልም ጭምር ነው የተናገረው። ካሴሜሮም ከክለቡ ሊለቅ ነውና ከማንቸስተር ዩናይትድ ጋር ስለመልቀቁም ተጠይቆ ነበር። ብሪያን ኤምቤሞ አዎ ከዚህ ቀደም ውሳኔውን አሳውቆናል። ካሴሜሮ ታሪካዊ ተጫዋች ነው። እናም ከነዚህ አይነት ተጫዋች ጋር አብሬ በመስራቴ በጣም አመስጋኝ ነኝ። ከምርጦቹ መማር ትፈልጋለህ፣ እሱ ደግሞ ከነሱ መካከል አንደኛው ነው። በሜዳ ላይም ሆነ ከሜዳ ውጪ በብዙ መንገድም እየረዳኝ የሚገኝ ተጫዋች ነውና በዚህ የውድድር ዓመት መጨረሻ ላይ ስለሚለያየን በጣም ባዝንም፣ ነገር ግን ከሱ ጋር በመስራቴ እጅግ በጣም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ብሪያን ኤምቤሞ ነው ጥያቄዎች ቀርበውለት መልሱን ሲያስረዳ። በማንቸስተር ዩናይትድ ቤት በልምምድ ላይ ለውጥን እያመጡ ከሚገኙ ተጫዋቾች መካከል አንደኛው ፓትሪክ ዶርጉ ነው። ትናንትና ጠዋት በነበረው ፕሮግራማችን ላይ ሁስኮርድ ያወጣውን መረጃ ገልጬላችኋለሁ። ሁስኮርድ እንደተናገረው ከሆነ በዚህ ባለፉት ጥቂት ጨዋታዎች ላይ በጣም ወጥ የሆነ ብቃቶችን በፕሪሚየር ሊግ ከሚገኙ ተጫዋቾች ካሳዩት ተጫዋቾች መካከል በቀዳሚነት አስቀምጦታል። ትልቅ ለውጦችን ባለፉት ጥቂት ጨዋታዎችና ወጥ የሆነ ብቃቶችን በማሳየት ዶርጉ በቀዳሚነት ተቀምጦ እንደነበር እናስታውሳለን እና በልምምድ ላይም ለውጦችን ለማምጣት እየሰራ እንደሚገኝ ይነገራል። የዶርጉ ጥንካሬዎች ጉልበቱ፣ አካላዊ ብቃቱ፣ ፍጥነትና ኳስ ነጣቂነቱ እንደሆነ ይታወቃል። ሆኖም ግን ኳስ በማሻገር ወይም ክሮስ በማድረግ ላይ እንዲሁ ደግሞ ውሳኔ አሰጣጥና በራስ መተማመኑ ላይ መስራት እንዳለበት ግን በተደጋጋሚ ይነገራል። እሱም ያንን እንደሚገነዘበው ነው የተገለጸው። ለዩናይትድ የማጥቃት ስኬትም እሱ የሚያሻግራቸው ኳሶች ወሳኝ መሆናቸው ነው አሁንም የሚታወቀው። የእንግሊዝ እግር ኳስ እጅግ ፈጣን እንደሆነና ፈጥኖ ማሰብ እንዲሁም መጫወትን እንደሚጠይቅም ጠንቅቆ ይረዳል። ተጫዋች
ቅድሚያ በዳረን ፍሌቸር አሁን ደግሞ በማይክል ካሪክ ስርም ለግል ስራ ይበልጥ ትኩረት እንደሰጠ ጭምር ነው የተነገረው። የሰሞኑ የልምምድ ክፍለ ጊዜዎችም ሲጠናቀቁ የቆዩት በዶርጉ የኳስ ማሻገር ልምምድ ላይ እንደሆነ ጭምር ተነግሯልና በግሉም ልምምዶችን እያደረገ እንደሚገኝ ጭምር ነው የተገለጸው። ከዚሁ ከትጋት ጋር በተያዘና እንዲሁ ደግሞ በቡድን ውስጥ በጥንካሬነት እየቀጠለ ወይም ደግሞ በልምምድ ሜዳ ላይ በጣም ጠንካራ ከሆኑ ተጫዋቾች መካከል አንደኛው ቤንጃሚን ሼስኮ ነው ተብሏል። ወጣት ተጫዋች ሆኖ ይህን ያክል ትጉህ መሆኑ በርካቶችንም አስገርሟል። በዩናይትድ የውስጥ አዋቂ የሆኑ ወይም ደግሞ የቅርብ ሰዎች የሆኑ ሰዎች ለክሪስ ዊለር እንደተናገሩት ከሆነ አሁን ላይ አንዳንድ የዩናይትድ የውስጥ ምንጮች እንደገለጹት ቤንጃሚን ሼስኮ በቡድን ውስጥ የሚገኘው በጣም ትጉህ የሆነው ወጣቱ ተጫዋች ነው። ምንጩ አክሎም ሲናገር እዚህ እስካሁን ካዩዋቸው ወጣት ተጫዋቾች መካከል ቤንጃሚን ሼስኮ በጣም በስራው ቁርጠኛ የሆነ ተጫዋች ነው ሲል ነው የውስጥ አዋቂ መረጃ ምንጩ እየተናገረ የሚገኘው። ሌላኛው የተናገሩት ጉዳይ ቤንጃሚን ሼስኮ የሰጠው ሀሳብ ነው። ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድ አግኝቻለሁ ብለዋል ቤንጃሚን ሼስኮ ሲናገር። በተለይም ማንቸስተር ዩናይትድን ከተቀላቀልኩኝ በኋላ በማህበራዊ ሚዲያ ላይ ብዙም አልታየም። ትኩረቴ በስራዬ ላይ ነው። ስራዬ በየዕለት ተዕለቱም እድገቴን ማሻሻል የምችልበት ነገር ላይ ነው ማተኩረው። አንዳንድ ጊዜ ሰዎች ማህበራዊ ሚዲያን በተሳሳተ መንገድ ይጠቀሙታል። ስላንተም ምን እየተባለ እንደሆነ የማታውቅ ከሆነ አሁን ባለው ሁኔታ በጣም ደግሞ ከባድ ነው ሲልም ጭምር ተናግሯል። በአሁኑ ሰዓት ላይ ትኩረት የተሞላበት ህይወትን መኖር፣ ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድም አግኝቻለሁ ሲልም ጭምር የተናገረው ቤንጃሚን ሼስኮ። ሌላኛው የተገለጸው ጉዳይ አሰልጣኝ ማይክል ካሪክን በተመለከተ ያነሳው ጉዳይ ነው። ቤንጃሚን ሼስኮ ስለ ማይክል ካሪክ ሲናገር አሰልጣኝ ማይክል ካሪክ እንደ ሰውም ሆነ እንደ አሰልጣኝ በጣም ጥሩ ሰው ነው ሲልም ጭምር ተናግሯል። ጥሩ የሆኑ አስተሳሰቦች አሏቸው፣ እንዲሁም ለዝርዝር ጉዳዮችም ትኩረት ይሰጣል። ይህንን ስብዕናቸውን በጣም ወድጀዋለሁ፣ ምክንያቱም እኔም ተመሳሳይ አይነት ሰው ነኝ ሲልም ጭምር ነው የተናገረው። እንዴት አሳምረው እንደሚመሩ ጭምርም ቀድሞውኑ ግልጽ ያደረጉ ናቸው ብሏል ቤንጃሚን ሼስኮ አሰልጣኝ ማይክል ካሪክን ሲገልጸው። ሌላኛው ከቤንጃሚን ሼስኮ ጋር ካነሳ ነው አይቀር በጣም በትልቁ የሚነሳው ጉዳይ በቡድን ውስጥ ከዲየጎ ዳሎ ጋር የፈጠረው ወዳጅነት በጣም በርካቶች እያነሱት ነው የሚገኘው። በተለይ ተጫዋቹና ዲየጎ ዳሎ በጣም ጥሩ የሚባል ግንኙነትን አግኝተዋል ወይም ደግሞ ፈጥረዋል የሚሉ መረጃዎች እየወጡ ነው። በተለይ ደግሞ በልምምድ ሜዳ ላይ ፉክክር ውስጥም እንደሚገቡ ጭምር ይነገራል። ቤንጃሚን ሼስኮ ከፖርቱጋላዊው ተከላካይ ዲየጎ ዳሎ ጋር የጠበቀ ወዳጅነት አለው። የግንኙነታቸው ትልቁ መሰረትም ዲየጎ ዳሎ ከክሪስቲያኖ ሮናልዶ የወረሰው የአካል ብቃት መጠበቂያ ዘዴ መሆኑ ነው የተሰማው። ዞተር ማን ቀድሞ ከልምምድ ሜዳ ይደርሳል በሚለው እሽቅድድማቸው እንደሚታወቁ ነው ሁለት ተጫዋቾች የተነገረው። ሁሉም የክለቡ ተጫዋቾች ያውቃሉ ማን ነው ቀድሞ የሚደርሰው የሚለው ጉዳይ ከሁለቱ አንዱ ነው። ከቤንጃሚን ሼስኮና ከዲየጎ ዳሎ ቀድመው ልምምድ በመድረስ ይታወቃሉ። ከደረሱም በኋላ ደግሞ ቀድመው ልምምዳቸውን በመጀመርም ይታወቃሉ። ዘወትር ማን ቀድሞ ከልምምድ ሜዳ ይደርሳል የሚለው እሽቅድድማቸው ይታወቃሉ። ከዚያም እንደደረሱ ደግሞ ከመደበኛው ልምምድ በፊት ሌሎች ልምምዶችን ያደርጋሉ። ሌሎች በቅርቡ የታደሱ የልምምድ መገልገያዎችንም እንደሚጠቀሙ ጭምር ነው ክሪስ ዋይለር መረጃውን ያጋራው። ካሪክ ተቀይሮ ስለመግባትና ውጤት ስለመቀየር ይናገራል። ተቀይሮ በመግባት ተጽዕኖ መፍጠር በዚህ ሳምንት ያወራንበት ትልቁ ጉዳይ ነው። በሜዳ ላይ ከተጠባባቂ ወንበር ወይም ከመልበሻ ክፍል ደግሞ ውስጥ ሆነን ለውጥን ማምጣት፣ ተጫዋቾቹ ከስቴዲየም ጎንም ሆነው ቡድኑን ሲደግፉና በግልም ደግሞ ጎልም ደግሞ እንዲሁ መቆጠር ሲደሰቱ አይቻለሁ። ለእኔ ያንን ትስስር በሁሉም ዘንድ ሰፍኖ ማየት ወደፊትም ለመራመድ አስፈላጊው ነገር ነው። ማቲያስ ኩኛ ተቀይሮ ከገባ በኋላ ትልቅ ተጽዕኖን ፈጥሯል። ጎሉ ግልጽ ተጽዕኖ ነበረው። እንዲሁም ጨዋታውን የጀመረበት አቀራረብም በብቃቱም በጣም ተደስቼበታለሁ ሲሉ ጭምር ነው ካሪክ ስለ ማቲያስ ኩኛ በማንቸስተር ሲቲ ተቀይሮ ከገባ በኋላ ያሳየው አቋም የተናገሩት ነው። የሊጉ ምርጡ የሽግግር ቡድን ወይም ትራንዚሽን ቲም ማንቸስተር ዩናይትድ ነው ወይ ተብለው ሚኬል አርቴታ ጥያቄ ቀርቦላቸው ነበር። ምላሽ ሲሰጡም አላውቅም፣ በታሪክ ደረጃ በፈጣን ሽግግርና ሁሌም ባሏቸው የተጫዋቾች አይነት ወይም ፕሮፋይል መካከል ግንኙነት አለ። ቀደም ብዬ እንዳልኳችሁ ክፍት ቦታዎችን በመጠቀም ረገድ በጣም ጎበዞች ናቸው ብለዋል ሲናገር ሚኬል አርቴታ ማንቸስተር ዩናይትድን ሲገልጸው። ትክክለኛው ስታቲስቲክስን ወይም ቁጥራዊ መረጃውን አላውቅም፣ ነገር ግን በእርግጠኝነት ከምርጦቹ መካከል ናቸው ሲልም ነው የተናገረው አርቴታ። ማንቸስተር ዩናይትድ በፈጣን ሽግግር የሚታወቅ አይነት ቡድን ነው ሲልም ጭምር ነው አርቴታ የተናገረው። ፈጣን ሽግግር ማለት ከመከላከል ወደ ማጥቃት በፍጥነት የሚቀየር አይነት ቡድን። ለምሳሌ ያክል ማንቸስተር ሲቲ ላይ ያስቆጠሩትን ጎል ካስታወሳችሁ ለማንቸስተር ሲቲ ነበር የቅጣት ምት የተሰጠው። እሱ ኳስ በጭንቅላት ተገኝቶ ከተመለሰ በኋላ ኤምቤሞና እንዲሁ ብሩኖ ኳሱን እየገፉ ሄደው ጎል ያስቆጠሩበትን አጋጣሚ እናስታውሳለንና ከመከላከል ወዲያው ወደ ማጥቃት ትራንዚሽን የሚያደርጉበት መንገድ ማንቸስተር ዩናይትድ በሊጉ ምርጡ ነው ሲልም ጭምር ነው የተናገረው ሚኬል አርቴታ።
በክረምቱ የዝውውር መስኮት የማንቸስተር ዩናይትድ ዋና የአማካይ መስመር ኢላማዎች 3 ናቸው። ካርሎስ ባሌባ፣ አደም ዋርተንና ኤሊዮት አንደርሰን። አደም ዋርተንና ባሌባ ማንቸስተር ዩናይትድን የመቀላቀል እድላቸው ከፍተኛ እንደሆነ ተነግሯል። ኤሊዮት አንደርሰን በአንጻሩ ግን ማንቸስተር ዩናይትድን ሳይሆን ማንቸስተር ሲቲን ይመርጣል የሚል እምነት በማንቸስተር ዩናይትድ አመራሮች ዘንድ እንዳለ ነው መረጃው እየወጣ የሚገኘው። ብራይተን በክረምቱ የዝውውር መስኮት ካርሎስ ባሌባን በመሸጥ ገቢ ማግኘትም እንደሚፈልግ ነው የሚታመነው። ዋጋውም ከ60 ሚሊዮን ፓውንድ እስከ 75 ሚሊዮን ፓውንድ ሊጠጋ እንደሚችል በርካቶች ይጠብቃሉ። ናታን ሶልትም ያንን መረጃን ያጋራው። ዩናይትድ እስከ 4 የሚደርሱ አዳዲስ የመሃል ሜዳ ተጫዋቾችን ለማስፈረም እያጤኑበት ነው። ይህ ሀሳብ ደግሞ ብሩኖ በማንቸስተር ዩናይትድ የሚኖረው ቆይታ እንዲሁም ከኮቢ ማይኖ ጋር የሚገናኘው የኮንትራት ማራዘሚያ ድርድርም እንደሚወስነው ነው የሚታመነው። የማንቸስተር ዩናይትድ አመራሮች ባሌባ በዚህ ውድድር ዘመን በብራይተን እያሳየ በሚገኘው ብቃት ስጋት ውስጥ እንዳልገቡ ነው የተነገረው። ከካሜሮን ጋርም የአፍሪካ ዋንጫ በነበረው ጉዞ ላይ ባሳየው እንቅስቃሴ እምቅ ችሎታውን አውጥቶ እንደተጫወተ እንደሚያምኑ ጭምር ነው የተነገረው። ናታን ሶልት ነው ያንን የተናገረው። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዘው ጉዳይ ለሁለተኛ ጊዜ ዊልፍሬድ እንዲዲን በዚህ የጥር ተጫዋቾች የዝውውር መስኮት እንዲያስፈርሙ ጥያቄ ቀርቦላቸዋል ማንቸስተር ዩናይትዶች፣ ነገር ግን ተቀባይነት እንዳላገኘም ነው እየተገለጸ የሚገኘው። ለሁለተኛ ጊዜ ነው ይህ ጥያቄ የቀረበው። ከዚህ በፊትም ጥያቄ ቀርቦላቸው ነበር፣ ነገር ግን አሁን ላይ እንዳልተቀበሉት የሚያሳዩ መረጃዎች ናቸው የወጡት። አሁን ደግሞ አርሰናልን የተመለከተ መረጃን እናንሳ። ከቤንጃሚን ሼስኮ ይልቅ ቪክተር ዮኬሬሽን መምረጣችን ትክክለኛ እንደሆነ እናምናለን ብሏል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቪክተር ዮኬሬሽን ለማስፈረም መምረጣቸው ትክክለኛ ምርጫ መሆኑን የተናገሩት ከቤንጃሚን ሼስኮ ይልቅ ቪክተር ዮኬሬሽን ስለመምረጣቸው የተጠየቁት አርቴታ ከነበርንበት ሁኔታ አንጻር ዮኬሬሽ ትክክለኛ ምርጫ መሆኑን እናምናለን ሲል ነው የተናገረው። አክሎም ቡድናቸው አጥቅቶ እንግዲህ የነበረውን ጥራትና ያለውን አጥቂ እንዲሁ ጎል የማስቆጠር የተዋጣለት ጠንካራ ተጫዋች በመፈለጉ ቪክተር ዮኬሬሽ ትክክለኛ ምርጫ እንዳደረገው ጭምር ነው የገለጹት። ዩሪያን ቲምበር ይናገራል። እኔ የዚህ ቡድን አካል በመሆን እድለኛ ነኝ። አብሬ ከምጫወታቸው ተጫዋቾች ጋር ከተከላካዮችም በየቀኑ ብዙ ማራለሁ። እናም እርስ በርሳችን እየተሻለ እናደርጋለን ብዬ አስባለሁ። አርሰናልን መደገፍ የጀመርኩት ታላቅ ወንድሜ የአርሰናል ደጋፊ ስለነበር ነው። ብዙውን ጊዜ የምወዳቸውን ትከተላለም፣ ስለዚህም የእሱን ክለብ እከተላለሁ። ልጅ ሳለሁኝ የአርሰናል ብዙ ጊዜ እመለከት ነበር። በመጨረሻም ለአርሰናል በመፈረሜ ህልሜ እውን ሆኗል። አንዳንድ ጊዜ ለአርሰናል በመፈረም ምን ያክል ኩራት እንደሚሰማኝ ለመረዳት ወደዚያ የመጀመሪያ ቅጽበት መመለስ እፈልጋለሁ። ትንሽ ሳለሁኝ ማንን ማየት እንደምወድ ታውቃለህ? ጃክ ዊልሼርን፣ ሮቤን ቫን ፐርሲንም እንዲወደው ነበር፣ ነገር ግን ወደ ዩናይትድ ሄደ። ስለዚህም በጣም የተደሰትኩት በጃክ ዊልሼር ነበር። እሱ ገና ከልጅነቱ ጀምሮ ብዙ ማድረግ የሚችል ሰው ነበር። በጣም ድፍረት የተሞላበት ጨዋ ተጫዋች ነው። ለማየትም በጣም ጥሩ ተጫዋች ነበር። አርሰናል ጥሩ ነገር አድርጓል ለአርሰናልም ሲል ጭምር የተናገረው ዩሪያን ቲምበር ስለ አርሰናል ስለ ደጋፊነቱ ስለ ጃክ ዊልሼር ያነሳቸው ጉዳዮች ናቸው። ሚኬል አርቴታ ከአርሰናል ቴሌቪዥን ጣቢያ ጋር በነበረው ቆይታም ስለ ዛሬው ጨዋታ አንዳንድ ጉዳዮችን አንስቷል። ይሄ ከማንቸስተር ዩናይትድ ጋር የምናደርገው ጨዋታ ለእኛ ምን ማለት እንደሆነ ጠንቅቀን እናውቃለን። የጨዋታም የውድድር ዓመቱ ጉዞን የሚወስንልንና የሊጉን ዋንጫ የሚወስን ጨዋታ እንደሆነም አምናለሁ ብሏል። ዩናይትድን በምንገጥምበት ጨዋታ መላው የቡድናችን ተጫዋቾች በዚህ ሲዝን ለመጀመሪያ ጊዜ ሙሉ ስኳዳችን ለጨዋታው ብቁ የሆነበትና ጉዳት ላይ ያሉት የነበሩትም በሙሉ ከጉዳት የተመለሱበት በሙሉ ደግሞ ስኳድም የምንጫወትበት ሲዝኑ የመጀመሪያ ጨዋታችን ነው ሲልም ነው የተናገረው። እናም ከዚህ ጨዋታ ሙሉ 3 ነጥብ ይዘን ለመውጣትም መላው ቡድናችን ዝግጁ ነው ሲልም ጭምር ተናግሯል። ማርቲን ኪዮን ከብሩኖ ፈርናንዴዝ እና ከማርቲን ኦዴጋርድ ማንን ትመርጣለህ ተብሎ ተጠይቆ ምላሹን ሰጥቷል። እኔ ተጋጣሚ ቡድን ተጭኖ በሚጫወትበት መንገድና ሜዳው ላይ ባለው ወርክ ሬትም ሆነ ደግሞ በቡድን ስራ ማርቲን ኦዴጋርድ ከብሩኖ ፈርናንዴዝ አስቀድሜ መርጧለሁ። ብሩኖ ፈርናንዴዝ አስደናቂ ቁጥራዊ መረጃዎች ወይም አሃዞች ያሉት፣ ነገር ግን በሁሉም የእግር ኳስ መጫወቻ መስፈርቶች ለኔ ምርጡ ተጫዋች ኦዴጋርድ ነው። ምክንያቱም እሱ ለቡድኑ ሁሉን ነገር ሜዳ ላይ በሚሰጠው ነገር ምክንያት እሱን መርጧለሁ። ኦዴጋርድ ብዙ የጎል እድሎችንም ይፈጥራል ሲል ጭምር ነው ማርቲን ኪዮን ከብሩኖ እና ከማርቲን ኦዴጋርድ ምረጥ ተብሎ ለተጠየቀው ጥያቄም የሰጠው ምላሽ ነው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኮል ፓልመር ሙሉ ትኩረቱ በቸልሲ ላይ ብቻ ነው ብሏል። ቸልሲም ደግሞ ማንኛውም የዝውውር ጥያቄን አይቀበልም ብሏል። ቶክ ስፖርት ቤን ጃኮብስ ነው ይህንን መረጃ እያጋራ የሚገኘውና ቸልሲ ላይ እየወጡ የሚገኙት ወይም ኮል ፓልመር ከማንቸስተር ዩናይትድ ጋር ተይዟል የሚለው ጉዳይ
ሐሰት እንደሆነ ጭምር ነው የሚናገረው። እሱ በልጅነቱ የማንቸስተር ዩናይትድ ደጋፊ እንደሆነ ግን ስካይ ስፖርት ደግሞ ስለ ኮል ፓልመር ባወጣው ዘገባ ላይ ይፋ አድርጓል። እሱ በልጅነቱ የማንቸስተር ዩናይትድ ደጋፊ ነበር። ብዙ ተጫዋቾች የዩናይትድ ደጋፊ ነበሩ። ይህ ማለት ግን መጨረሻቸው ማንቸስተር ዩናይትድ ቤት ይጫወታሉ ማለት ግን አይደለም ሲልም ጭምር ነው የተናገረው ስካይ ስፖርት። እንደ ጀርመኑ ጋዜጣ ቢልድ ዘገባ ከሆነ በቼልሲ የማል ተከላካይ ዝርዝር ውስጥ የባየር ሚኒኩ የ29 ዓመት ተጫዋች ኪም ሚንጃይ ዝርዝር ውስጥ እንደሚገኝ ተነግሯል። ማንቸስተር ሲቲዎችም ጀረሚ ጃክዌን ለማስፈረም ከቼልሲ ጋር ፉክክር ውስጥ መግባታቸው እየተነገረ ነው። ሲቲዎችም ዝውውሩን ለመጨረስ እየሰሩ እንዳለ ጭምር ነው የተገለጸው። ሊያም ሮዝኒየር ይናገራል። ኤንዞ ፈርናንዴዝ እንደ ጥልቅ 6 ቁጥር መጫወት ይችላል። በአንድ ጨዋታ ከ100 በላይ ቅብብሎችን ማድረግ ይችላል። እንዲሁም እንደ 8 ቁጥርም ከቦክስ ቱ ቦክስ መጫወት ይችላል። በተቃራኒ ቦክሱ ተጠግቶ ጎሎችን ማስቆጠርም ይችላል። ለእያንዳንዱ ጨዋታ የተለያዩ ተጋጣሚዎች በመሆናቸው የታክቲክ ተለዋዋጭነትንም የሚሰጠን አይነት ተጫዋች ነው ኤንዞ ፈርናንዴዝ ሲል ነው የተናገረው ሊያም ሮዝኒየር። ከኔ በፊት ኤንዞ ማሬስካ በቼልሲ ድንቅ ስራን ሰርቷል። በታክቲካሊም ጭምር ቡድኑ የሚጫወትበት መንገድ ወጥነት ያለው ነበር። የኔ ሀሳብ ከማሬስካ የተለየ አይደለም፣ ነገር ግን እኔም የተለየ ስብዕና አለኝ ብሏል ሊያም ሮዝኒየር ሲናገር። ባየር ሚኒክ በጆሽ አቼፖንግ ላይ ፍላጎት አሳይቷል። ቼልሲ አቼፖንግን ለመሸጥ ምንም አይነት ፍላጎት የለውም፣ ነገር ግን ባየር ሚኒክ በዚህ ክረምት የተከላካይ ክፍላቸውን ለማጠናከር በዚህ ተጫዋች ላይ እንዳቀዱ ነው ዘጋርዲያን መረጃውን ያጋራው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳላችሁ። ቶተንሃም ኮነር ጋላገርን ቢያስፈርምም አሁንም በከርቲስ ጆንስ ላይ ከፍተኛ ፍላጎት እንዳለው ይታመናል። ከርቲስ ጆንስ በዚህ ውድድር ዘመን ለሊቨርፑል በመደበኛነት ተጫውቷል፣ ነገር ግን አዲስ ፈተናን ለመሞከር ፍላጎት ሊኖረው እንደሚችል ነው የተገለጸው። በአሁኑ ጊዜ ቶተንሃም ሆትስፐርስ የ30 ሚሊዮን ፓውንድ የመጀመሪያ ቅናሽ ለማቅረብ ፈቃደኛ እንደሚሆን ይታመናል። ሊቨርፑል የበለጠም ብር ሊፈልግም ይችላል። በተለይም የአደም ዋርተን ወደ ሊቨርፑል ፍላጎት ካለው ሊቨርፑል ከርቲስ ጆንስን ሊሸጠው ይችላል የሚል መረጃ ጭምር ነው የተነገረው። ስለዚህም ጆን ሄቲንጋ ደግሞ የከርቲስ ጆንስና የሮበርትሰን አድናቂ እንደሆነ ይፋ ተደርጓል። ከታላላቅ ተጫዋቾች ጋር ሜዳ ላይ ስትጋጠም ከሁሉም ጋር ተጋጅተሃል፣ ምክንያት ምንድን ነው የሚል ጥያቄ ለአንድሬው ሮበርትሰን ጥያቄ ቀርቦለት ነበር። ከዚህ በፊት ከክሪስቲያኖ ሮናልዶ ጋርም ከሊዮኔል ሜሲ ጋርም እንዲሁ ሜዳ ላይ ተጋጅቶ እንደነበር እናስታውሳለንና ይሄ ጥያቄ ቀርቦለት ነበር ለአንድሪው ሮበርትሰን። ምክንያቱም እዚህ ሜዳ ውስጥ የኔ ተቃራኒ ሆነው መቅረባቸው ስህተት እንደነበር ነገርኳቸው። ሜሲ፣ ሮናልዶና ኔይማር የፕላኔታችን ምርጥ እግር ኳስ ተጫዋቾች ናቸው አውቃለሁ እና ምንም ይሁን ምን ከክለቤ ተቃራኒ ሆነው ከገጠሙ ግን በቻልኩት መጠን ወደ ሌላኛ ነገር እንዲያመሩ ነው ማድረጋቸው። ሜዳ ላይ በቻልኩት መጠንም መፋለምና ስምን ገንብቶ ደግሞ መውጣት እፈልጋለሁ ሲልም ጭምር ነው የተናገረው አንድሬው ሮበርትሰን። አርኔ ስሎት ይናገራል። ለእያንዳንዱ ቡድን በእያንዳንዱ የውድድር ዘመን ወጥነት ቁልፍ ነው ብዬ አስባለሁ። ነገር ግን ከማርሴ ጋር ያደረግነው ጨዋታ ከፕሪሚየር ሊግ ጨዋታዎች ጋር ማወዳደር ከባድ ነው። ምናልባትም ቦርንመስ ከማርሴ ጋር ተመሳሳይ ቡድን ሊሆን ይችላል። ምክንያቱም ሁለቱም መጫወት ይፈልጋሉ። ሁለቱም ኃይለኛ ሲሆኑ በሁለቱም ከፍተኛ ኃይለኝነት ይጫወታሉ። አንዱን ጨዋታ ተሸንፈናል፣ አንዱን ግን ማሸነፍ ችለናል። የቦርንመዙን ጨዋታ በዚህ ውጤት ነው የተሸነፍነው ሲልም ጭምር የተናገረው አርኔ ስሎት ስለ አዲስ ፈራሚዎችም እንዲሁ ተጠይቆ ነበር። ሰዎች የእነዚህን ተጫዋቾች ዕድሜ ማለትም የቨርትዝና ኪርኬዝን እንደሚረሱ አስባለሁ። በዚህ የውድድር ዘመን በሁለተኛው አጋማሽ ላይ ብቻም ሳይሆን ምርጡ ብቃታቸውን ሲያሳዩ የነበሩ በሚቀጥለው የውድድር ዘመን የበለጡ የተሻሉና ከዚያም በኋላ ደግሞ የበለጡ ምርጥ ተጫዋቾች እንደሚሆኑ አስባለሁ ሲል አርኔ ስሎት ስለ አዲሶቹ ፈራሚዎች ቨርትዝና ኪርኬዝ ሀሳባቸውን የሰጡት። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ከሪያል ማድሪድ ጋር በተያዘም ከትሬንት አሌክዛንደር አርኖልድ ጋር በተያዘ የሚነሱ ሁለት ተቃራኒ ሀሳቦች እየወጡ ነው የሚገኙት። አንደኛው ትሬንት አሌክዛንደር አርኖልድ በሪያል ማድሪድ ሰዎች በአሰልጣኙ አልቫሮ አርቤሏ ጭምር አይፈለግም የሚል አይነት ሀሳብ ይነሳል። በአንድ በኩል ደግሞ አልቫሮ አርቤሏ ይህ ተጫዋች ከጉዳት እስኪመለስ ድረስ በጣም በጉጉት እየጠበቀው ነው የሚል አይነት ሀሳቦች ደግሞ ይነሳሉ። ሁለቱንም ጎራዎች እንመልከት። አንደኛው ሚረር ያወጣው መረጃ ነው፣ የእንግሊዝ ሚዲያ ነው። አልቫሮ አርቤሏ ከትሬንት አሌክዛንደር አርኖልድ ጋር ተቀምጦ የክለቡን የረጅም ጊዜ እቅድ አካል እንዳልሆነና ውሳኔው ስፖርታዊ ጨዋነት ብቻ እንደሆነ ገልጾለታል። በዚህም በትሬንት አሌክዛንደር አርኖልድ አካባቢ ያሉ ሰዎች በመጪው ክረምት ሊያቀናባቸው የሚችሉ ክለቦችን መፈለግ ጀምረዋል። የሪያል ማድሪድ አስተዳደር ትሬንት አሌክዛንደር አርኖልድ ደካማ የመከላከል ብቃቱና በቡድኑ መምራት አለመቻሉ ክለቡን እንዲለቀው ተወሰነበት ጀርባ ያሉ ምክንያቶች እንደሆኑ አስረድተዋል የሚል መረጃን ሚረር የተባለው የመረጃ ምንጭ ይፋ አድርጓል። ሌላኛው ስፖርት የተባለው የመረጃ ምንጭ ደግሞ በክረምት የዝውውር መስኮት ትሬንት አሌክዛንደር አርኖልድን የማስፈረም ፍላጎት ካላቸው ክለቦች መካከል ባየር ሚኒክና ኒውካስትል ዩናይትድ ይጠቀሳሉ የሚል መረጃን ይዘው ወጡ። እነዚህ ስፖርትና ሚረር የተባለው
የመረጃ ምንጮች ናቸው እነዚህን ያጋሩት። በአንጻሩ ለሪያል ማድሪድ ቅርብ የሆነው ሆሴ ፌሊክስ ዲያዝ በአንጻሩ አሰልጣኝ አልቫሮ አርቤሏ ትሬንት አሌክዛንደር አርኖልድን ከጉዳቱ አገግሞ እስከሚመለስም በጉጉት እየጠበቀው ሲሆን ተጫዋቹ ሲመለስም ለቡድኑ በጣም ጠቃሚ ተጫዋች እንደሚሆንም ተነግሮታል ተብሏል። አርቤሏ ለትሬንት አሌክዛንደር አርኖልድ ሙሉ ድጋፉን አሳይቶታል። ከአሰልጣኙ በተጨማሪ ሪያል ማድሪድም በትሬንት ላይ ያለው እምነት በጣም ጥልቅ ነው። ከዚህ በተጨማሪ ትሬንት አሌክዛንደር አርኖልድን በተመለከተም በማህበራዊ ሚዲያ እየተናፈሰ ያለው ወሬ ሙሉ በሙሉ መሰረተ ቢስና ከእውነት የራቀ ሲሆን አሰልጣኝ አርቤሏም በተጫዋቹ ላይ ሙሉ እምነት አለው የሚል መረጃ ነው ይዘው እየወጡ የሚገኙት። አሴንሲዮ በእግር ኳስ አጥንት ስብራት እየተሰቃየ ነው። ከስብራቱ ሙሉ በሙሉ ለማገገምም ከ6 እስከ 8 ሳምንታትም ይወስዳል ተብሏል። እናም አሁን ላይ መጫወቱን ማቆም ጉዳቱ እንዳይባባስም ያረጋግጥለታል ተብሏል። ነገር ግን በተከላካዮች እጥረት ምክንያት ቡድኑን ለመርዳት ጉዳቱ ቢኖርም ጨዋታውን ለመቀጠል እንደሚወስን ነው ማርካ የተባለው የመረጃ ምንጭ የተናገረው። ከአንቼሎቲ በተጨማሪ በጣም የተረዳኝ አሰልጣኝ ዚነዲን ዚዳን ነበር። ማርሴሊኒሆ ብሎ ይጠራኝ ነበር። አንተ ዝም ብለህ ተዝናንተ ተጫወት፣ ካሴሜሮ ከኋላክ ይኖራል፣ መከላከሉን ይሸፍንልሃል ይለኛል። ወይም ሌሎች ማብራሪያዎችንም ይጨምራል። ሁሉም ነገር አስደሳች ነበር በዚዳን ጊዜ ሲልም ጭምር ነው የተናገረው ማርሰሎ። ዛሬ ተጠባቂው ጨዋታ ይደረጋል በአርሰናልና በማንቸስተር ዩናይትድ በኩል። ይሄ የአርሰናልና የማንቸስተር ዩናይትድ ዘመናዊ ተቀናቃኝነት ነው። ተቀናቃኝነት ከአንድ ከሚያቀጣጥል ሰበብ ይነሳል። ዩናይትድ እና አርሰናል ከሜዳ ላይ እግር ኳስ እስከ ወዲያኛው ድረስም የጀመረው ክስተት ወይም ፉክክር በጥር 1990 ላይ የተፈጠረ ነው። አርሰናሎች ለዋንጫ ተጋድለው ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ማሸነፍ ነበረባቸው። እናም 1-0 አሸንፈው የቤት ስራቸውን አጠናቀቁ። ከውጤቱ በላይ ግን በዴኒስ ኤርዊን እና በናይጀር ዊንተንበርግ ግጭትም ተጀምሮ 21 የዩናይትድ እና የአርሰናል ተጫዋቾችን ያሳተፈው ጉሽሚያና ፍልሚያ ትኩረትን ሳበ። የአርሰናልና የማንቸስተር ዩናይትድ የዘመናዊ የፕሪሚየር ሊግ ተቀናቃኝነትም የጫረ ክስተት ነው። በዚህ ምክንያት አርሰናል 2፣ ማንቸስተር ዩናይትድ ደግሞ 1 ነጥብ ተቀነሰባቸው። አርሰናሎች ነጥብ ቢቀነሰባቸውም ዋንጫውን ግን አነሱ። ዩናይትድ ከዛ በኋላ በ93-94 እና በ94-95 ፕሪሚየር ሊግን ላይ ነገሱበት። አርሰናል ደግሞ አርሰን ቬንገርን በ1996 ለመፍትሄነት አመጣ። ታላቁ ትንቅንቅ ፍጥጫም ደግሞ ሌላ ገጽን ይዞ በድጋሚ መጣ። በ1997 አርሰን ቬንገር በመርሃ ግብር ላይ ስለ ሊጉ የሰጡት አስተያየት ያበሳጫቸው ፈርጉሰን ለአርሰናሉ አለቃ ምላሽ ሰጡ። ይህ ስለ ፕሪሚየር ሊግ ምንም የማያውቅ ሰው ነው፣ ይህንን ሀሳቡን እዛው በለመደው ጃፓን እግር ኳስ ላይ ቢሰጥ ይሻላል ሲሉ ጭምር ተናገሩ። አንድ ዓመት ብቻ አልፎ ከጃፓን የመጡት ሰው አርሰናል የፕሪሚየር ሊጉንና የኤፍኤ ካፕ ዋንጫ ባለቤትም እንዲሆን ያደረጉት ከባድ ምላሽ ሰጡ። ሻምፒዮን በሆኑበት በአርሰን ቬንገር የመጀመሪያ አሰልጣኝነት ዓመት 1997 ዩናይትድ በ12 ነጥቦች ቀድሞ ይመራ ነበር። አርሰናል ኦልድ ትራፎርድ ላይ 1-0 በማሸነፍም የወሰደ ነጥብ ዩናይትድን እንዲሸራተት ምክንያት እንደሆነ በርካቶች ይናገራሉ። በአመጋገብ፣ በልምምድ፣ በጨዋታ ስታይል አርሰን ቬንገር መወደሳቸውን ቀጠሉ። ያልጣማቸው ሰር አሌክስ ፈርጉሰን ሌላ አስተያየትም ሰጥተዋል። ጎበዝ ነው ይላሉ፣ 5 ቋንቋንም ይችላል ይላሉ። ከኮት ዲቮር ያመጣው የ15 ዓመት ልጅም እኛ ጋር በ5 ቋንቋ መግባባት ይችላል ብለው ፈርጉሰን ለዘጋርዲያን ሀሳባቸውን ሰጡ። አርሰናል በፍጥነት በዩናይትድ ፊት የቆመ ተቀናቃኝ ሆነ። እንግዲህ አርሰን ቬንገርም ጥሩ ነገር መስራት ቻሉ። ነገር ግን የዩናይትድ የበላይነትም እየቀጠለ ነበር። 2002 ላይ አርሰናል ሻምፒዮን መሆን ችሏል። ኦልድ ትራፎርድ ላይ በሲልቬንሰን ብቸኛ ጎልም 1-0 በሆነ ውጤት አሸንፈው ማንቸስተር ዩናይትድ ዋንጫ እንዲያጣ አድርገዋል። አርሰናል ሻምፒዮንም ሆነ። ፈርጉሰን ተበሳጭተውም የተሻለ ቡድን ዋንጫ አጣም፣ እድል ላይ የተመረኮዘ ሻምፒዮንነትን ብለው ፉክክሩ ላይ በጣም ከፍተኛ ነገሮችን ጨምረዋል። ጋሪ ኔቭል ለቢቢሲ ሲናገር ከአርሰናል ጋር መጫወት ከባድ እንደሆነ ይናገራል። ወይም ከባድ ፉክክርና ከባድ ፍልሚያ እንደሚሆንም ይናገራል። ወደ ፉክክርም ይፈጥርብን ነበር። ዝግጅታችንም እንደዚያው ነው። የምን ጊዜ ምርጡ ተቀናቃኝነት ይመስለኛል። ፈርጉሰን ስለ አርሰናል ተጫዋቾች ልምምድ ዘዴ፣ አመጋገብና ባህሪም በደንብ ያውቁ ነበር። የምናከብራቸው የሚያከብሩን ነበር። እነዛ ጨዋታዎች የተለየ ትውስታ አላቸው። የሊጉ ምርጥ ተቀናቃኝነት የአርሰናልና ማንቸስተር ዩናይትድ ነበር ሲልም ይናገራል ጋሪ ኔቭል ሲናገርም። መሪዎቹ በቃላት ይዋቃቀሳሉ፣ በአካልም ሲፋተጉ ይታያሉ። ሲያሻው ውብ እግር ኳስ የሚሆን አንዳንዴ ደግሞ ከ20 የማያንሱ ተጫዋቾች በስሜት የሚጎሻሸሙበት የድብድብ ትርኢትም የሚያስተናግድበት መርሃ ግብር ነው። እግር ኳስ መቼም የማይረሳው ተቀናቃኝነት ፕሪሚየር ሊጉ መልክ ሆኖ በየአህጉሩ የሸጠ ድራማ ነው። በፕሪሚየር ሊጉ አሁንም ሌላ ተቀናቃኝነት አልተወለደም። አሁንም ሌላ አሸናፊ አልተፈጠረም። በ2003 ማንቸስተር ዩናይትድ፣ በ2004 ደግሞ አንድም ጨዋታ ሳይሸነፍ አርሰናል እንዲህ ዋንጫውን አሸነፉ በተከታታይ።
አርሰናል በሜዳውም ከሜዳ ውጪም የማይሸነፍ የማይረሳ ቡድን ሲሆን በኦልትራፎርድ ሩድ ቫን ኒስትሮይ ፔናልቲ ስቶ በአርሰናል ተጫዋቾች የተጎሰመበትም ያ የጨዋታ ኦልትራፎርድ ላይ ትልቅ ደርቢ እንደነበር እናስታውሳለን። አርሰናል 175,000 ፓውንድን ተቀጣ። ፈርጉሰን አርሰናሎች ሰው ላይ ደብድበው ሳይጠየቁ ሄዱ ብለውም ደግሞ ሀሳባቸውን ሰጥተው ነበር። የሩድ ቫን ኒስትሮይ አንገትም በሁለት እጆቹ የደቆሰው የአርሰናሉ ተከላካይ ማርቲን ኪንም ስለ ሁኔታው ሲናገር ቫን ኒስትሮይ አታላይ ነበር። ቪዬራ ያለ አግባብ በውሸት ትርኢት እንዲወጣ ተደረገ። ደማችን በዛ ድርጊትም በብስጭት ሞቋል። አታላዩ ቫን ኒስትሮይም ፔናልቲውን ሊያገባብን ነው። ልክ ባልሆነ ሁኔታ የማሸነፍ ጉዟችን ሊገታ ነው። ከዛም ፔናልቲ ሲስት ፍትህ ለኛ መሆኗን ለማሳየት በተጫዋቾቹ ዙሪያ መዝለል ነበር አማራጫችን ሲልም ነው የተናገረው። ቀጣዩ ዓመት ዩናይትድ ቂም ቋጠረ። አርሰናልም ሳይሸነፍ 49 ጨዋታዎችም ደርሶ ነበር። 50ኛው ድልን በኦልትራፎርድ ለማግኘት ፉክክር ላይ ነበሩ። አርሰናሎች ጨዋታውን ለማሸነፍም በትልቅ ነገር ቢመጡም ትልቅ ስህተትን ሰርተዋል። በኦልትራፎርድ 50ኛ የሚያሸነፉበት ጨዋታን ወይም ደግሞ የማይሸነፉበት ጨዋታ ግን ሊሆን አልቻለም። ሩኒም ይናገራል ይህንን ሀሳብ። ከኮሪደሩ ጀምሮ ውጥረት ነገሰ። ሩኒና ቫን ኒስትሮይ ግብ አግብተው አርሰናሎች ከ49 ጨዋታ በኋላ ተሸነፉ። ፈርጉሰንም ከቬንገር ጋር ተጋጩ። እጅግ የሚፈሩት አለቃ ሰር አሌክስ ፈርጉሰን በሴስ ፋብሬጋስ ፒዛም በቁራጭ ተመቱ። የብፌው ትንቅንቅም ተብሎ ተነሳ። አርሰናል ማንቸስተር ዩናይትድ የተቀናቃኝነት ጡዘታቸው ላይ ደረሱ። ጋሪ ኔቨል ከአርሰናል ጋር ስትጫወት ማንም ተጫዋች የጉሽሚያው አካል አለመሆን አይፈልግም፣ ማንም ማፈግፈግም አይፈልግም ብሎ ተናገረ። ሮይ ኪን ደግሞ አርሰናል የሚለው ስም እና ደግሞ ጨዋታ የሚገልጽልኝ ቃላት በጣም ሽኩቻ ሲልም ወይም ጥላቻ ብቻ ሲል የገለጸው። ፈርጉሰንና ቬንገር ከሜዳ ውጪ ራሱ ሮይ ኪን እና ፓትሪክ ቬራ የሚባሉ ግንባራቸውን የሚያጥፉ በጣም ከፍተኛ መሪዎች አድርገው ሌሎች በዙሪያቸው ኮልኩለው እግር ኳሳዊ እንዲሁም ከእግር ኳስ የወጣ ፍልሚያ እያሳዩ ዓመታት ነጎዱ። በ2005 ፓትሪክ ቪዬራ የጋሪ ኔቭልን ጉሮሮ አነቀ። ሮይ ኪን ኮሪደሩ ላይ ምላሽ ሰጠ። ራሱ ኪንም እንደተናገረው ሁላችንም ሪንግ ውስጥ የሚገናኙ ቦክሰኞች ያክል ለመቧቀስ ዝግጁ እንደሆነን ነበር ሲል ያን የነበረውን ክስተት ያስረዳል። ቪዬራ ሮይ ኪንን፣ ኪን ደግሞ ቪዬራን እያነቁባቸው አጋጣሚዎችን በርካቶች ናቸው። ከ1996 እስከ 2004 ለ9 ተከታታይ ዓመታት አርሰናልና ዩናይትድ የፕሪሚየር ሊጉን ክብር እየተፈራረቁ ጠራርገው ወስደዋል። ጆዜና ቼልሲ ጣልቃ እስኪገቡ ድረስ የአርሰናል መንሸራተት፣ የቼልሲ ተደጋጋሚ ንክስና፣ የማንቸስተር ሲቲ መወለድና የሊቨርፑል ከረጅም ጊዜ በኋላ ቀና ማለት ያንን የሜዳ ላይ የማንቸስተር ዩናይትድና አርሰናል ድንቅ ቲያትር አደብዝዞታል። ከ2013 በኋላ የፈርጉሰን መልቀቅ፣ የማንቸስተር ዩናይትድ ማሽቆልቆል፣ በመጨረሻም በ2017 የአርሰን ቬንገር መልቀቅ ታላቁ ትንቅንቅ በትዝታ ብቻ የበለጠ እንዲወሳ አስገድደው። የዘመናዊ ፕሪሚየር ሊግ እውነተኛ ትንቅንቅ ታሪክ ነው። ተጫዋቾች ሜዳ ላይ የተቧቀሱበት፣ አሰልጣኞች የተናናቁበት፣ በቃላት የተፋለሙበት ያክል የተባለ የተጫዋቾች ሽኩቻን ያስተናገደ ነው። ቁስ በተከበሩ ሰዎች ላይ ጭምር የተወረወረበት፣ ሻምፒዮንነትን የወሰኑ ጨዋታዎችን የተመለከትንበት፣ አይረሴ ትዝታዎች ሆነው የሚቀሩ ጎሎች የተቆጠሩበት፣ እብደት፣ ደስታ፣ ሐዘን፣ ፈንጠዝያ፣ እብሪት፣ ሁሉም አይነት ስሜቶች የነበሩበት የዘጠናዎቹ ምርጥ ትዝታ ነው። የሳምንቱ ታላቁ ጨዋታ በታሪክ ወደ ኋላ ወሰደን። ዛሬ ደግሞ ምሽት 1 ሰዓት ከ30 ሲል አርሰናልና ማንቸስተር ዩናይትድ ሌላኛውን ጨዋታቸውን ዛሬ የሚያደርጉ ይሆናል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው ፕሮግራማችንም ይህንን ነው የሚመስለው። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራማችን እስክንገናኝ ድረስ ለዛሬው እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።